ተናስተልን ክብራትና ክብራን ተመልካቾቻችን ለታሙስ የኤንቢሲ ስፖርት ዳሳ ፕሮግራማችን ከዚህ ሰዓት ጀምሮ ወደ አድማጭ ተመልካች ይደርሳል። እንደባለፈው ሳምንት የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታዎችን ምክንያት ያደረጉ ሐሳቦችና የተለያዩ መረጃዎችን ከዚህ ሰዓት ጀምሮ ወደ አድማጭ ተመልካች እናደርሳለን። አርሰናል፣ ኢንተር ሚላን፣ ፓሪስ ሰን ጀርሜን እንዲሁም ባርሴሎና ወደ ግማሽ ፍጻሜ ያለፉ አራቱ የአውሮፓ ትልልቅ ክለቦች መሆናቸውን አረጋግጠዋል። በዋናነት የበርናቦን ጨዋታ ሪያል ማድሪድን ከአርሰናል ያደረጉትን ጨዋታ ቀዳሚ አድርገን ሐሳቦችን እንሰነዝራለን። አብሮነታችሁ ከኛ ጋር ይሁን በአክብሮት እንጋብዛለን። አሉላ ፍሬውና ይበልጣል ሰውነት ከመላው ስቱዲዮና የስርጭት ባለሙያዎች ጋር ቆይታችን ተጀምሯል። እንደምን አለ ይበልጣል? አለን እንዴና አለን ይመስገን። የተለያዩ ጉዳዮችን እናነሳለን። ባለፈው ሳምንት በዚህ ሰዓት ፕሮግራማችን ላይ ለተመልካች ገልጸን ነበረ። የመልስ ጨዋታዎቹንም ዋቢ ያደረጉ ሐሳቦችን፣ መረጃዎችን፣ መልከታዎችን እናደርሳለን። ባለው መሰረት የግማሽ ፍጻሜ ተፋላሚ ክለቦች ተረጋግጠዋል። እነማን ከነማን ጋር እንደሚጫወቱ የበርናቦን ጨዋታ መሰረት አድርገን ሐሳቦችን እናነሳለን። ብዙ ተሰግቶ ነበር። በእርግጥ ሪያል ማድሪድ አሸንፎ በጠባብ ውጤት አርሰናል ወደ ቀጣይ ዙር ኳሊፋይ ያደርጋል የሚሉ ሐሳቦች በብዙ ተጫዋቾች በብዙ ስፖርት ቤተሰቦች ተነስቶ ነበር። ግን ያም ሳይሆን ቀርቶ አርሰናል በድምር ውጤት 5-1 በሆነ ውጤት ሪያል ማድሪድን በመርታት ወደ አውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ማለፉን አረጋግጧል። ከፓሪስ ሰን ጀርሜን ጋር ከ12 ቀናት በኋላ ደግሞ ጨዋታውን ያደርጋል። ካንተ ሐሳብ ልነሳና ወደኔ መልከታ መልሳለሁ። ምናልባት የዳዊትና የጎሊያድ አይነት ፍልሚያ ብንለው ሊጋነን ይችላል ብዬ አስባለሁ። ምክንያቱም ያው አርሰናል በአውሮፓ መድረክ ተሳትፎ ስኬታማ ባይሆንም ወይም ደግሞ ዋንጫ ባያሳካም በሀገር ውስጥ ውድድር በወጥነት በመዝለቅ ከሚታወቁ ቡድኖች መካከል ነው። በፕሪሚየር ሊጉም ሶስተኛው ብዙ ዋንጫዎችን ያሳካ በ13 ዋንጫ ቡድን ነው ከሊቨርፑልና ከማንቸስተር ዩናይትድ ቀጥሎ ማለት ነው። ማንቸስተር ዩናይትድ እንግዲህ 21ኛውን የፕሪሚየር ሊግ ዋንጫ ለማሳካት አንድ ፕሮጀክት እንደጀመረ እናውቃለን። ሊቨርፑል ደግሞ በመከተል ከሱ ቀጥሎ 19፣ ማንቸስተር ዩናይትድ 20፣ ከዛ አርሰናል 13፣ ከዛ ኤቨርተን 19 እያለ ነው የፕሪሚየር ሊጉ የዋንጫ የደረጃ ሰንጠረዥ የሚቀጥለው ማለት ነው። አሉላ እና የዳዊትና የጎሊያድ ፍልሚያ ብንለው ምናልባት ሊጋነን ይችላል እንድል ያደረገኝ ምክንያት ይህ ነው። ሪያል ማድሪድ በመድረኩ አይነኬ ከሚባሉ ወይም ደግሞ ባለሟለ እስከ መባል የደረሰ የገዘፈ ታሪክ ያለው ግርማ ሞገስ ያለው በተለይ ደግሞ አውሮፓ ቻምፒየንስ ሊግ ተመሳሳይ እንደዚህ አይነት ኢንሲደንቶችን እንደዚህ አይነት ሞመንተሞችን ሽፍታ በማድረግ የሚታወቅ ቡድን ነው። ከዛ በመነሳት ውጤቱን ይቀለብሳል የሚሉ ድምጾች ነበሩ። ግን ማጆሪቲውን ከወሰድን በዓለም ዙሪያ ሲወሩና ሲነገሩ ወይም ደግሞ ቅድመ ግምት ሲሰጥባቸው የነበሩ ጉዳዮችን ከተመለከት ከዚህ ጨዋታ ጋር በተገናኘ አርሰናል ውጤቱን አስጠብቆ ወደ ግማሽ ፍጻሜ እንደሚያልፍ ነበረ። የኔም ተስፋ እንደዛ ነበረ። እኛም በቅድመ ጨዋታ ዳሰሳችን ትላንትናም ጨዋታ ላይ ሳሚና እኔ ነበርን፣ አንተ እንኳን አልነበርክም ስናነሳ አርሰናል ምናልባትም ተሸንፎም ቢሆን እንኳን ወደ ግማሽ ፍጻሜው እንደሚያልፍ በድምር ውጤት ስናነሳ ነበረ። ሜዳ ላይ ያየነው የተመለከትነው ነገር ደግሞ ከተጠበቀው በላይ ነበር። እንዲያውም በሁሉም ረገድ አርሰናል ሻርፕ ሆኖ ያመሸበት በጣም ኮምፓክት የሆነ ላይን የነበረበት ቨርቲካሊም ሆሪዞንታሊም ስናይ በፓስ ደረጃ በታክል ደረጃ በቅብብሎች ደረጃ ስንመለከተው እንደዚህ አይነት ነገሮች ተመልክተናልና አርሰናል በኳስ ቁጥጥር የበላይነት ብልጫ ቢወሰድበትም በተለይ ደግሞ ኢላማቸውን የጠበቁ ሙከራዎችን በማድረግ ረገድ ከተጋጣሚው ሪያል ማድሪድ በእጥፍ ብልጫ ወስዶ ያመሸበት ነው። ሪያል ማድሪድ 3 ሙከራዎችን ብቻ ነበር ማድረግ የቻለ፣ አርሰናል ደግሞ 6 ኢላማቸውን የጠበቁ ሙከራዎችን አድርጓል። በሌላ መንገድም በብዙ ረገድ እንግዲህ የተሻለ ሆኖ አምሽቷል። ያው የጨዋታው ምን ይመስላል የሚለውን ደግሞ ዲቴይል እንሄድበታለን። ያ በጣም ጥሩ። እንግዲህ የአውሮፓ ቻምፒየንስ ሊግ መድረክ በጣም በዓለም እግር ኳስ ቤተሰቦች የሚጠበቅ ጨዋታ እንደሆነ ይታወቃል። ግን እኔ አሁን የአርሰናልን ክሬዲት መንሳት ፈልጌ አይደል ቀጣዩን አማርኛ መጠቀመው። የሪያል ማድሪድ ድክመት በጣም ጎልቶ ወጥቷል። የአርሰናል ጥንካሬ አለው። አርሰናል በተከላካይ መንገድ በተከላካይ አማካይ መንገድ ኢላማቸውን የጠበቁ ሙከራዎች እንዳይሞከርበት ያደረገባቸው ሙከራዎች እጅግ በጣም የሚደነቁ ናቸው። ከጨዋታው ፊት ኤክስፔክቴሽናችን ብዙ ነበር። የሪያል ማድሪድ ጣራው ይዘጋል፣ ፕላስ አንደር 80 እና አባቭ 40 የሆኑ ደጋፊዎች ስቴዲየም አይገቡም የሚሉ ሐሳቦች ስንመለከት በጣም ብዙ የደጋፊዎችን ቫይብ ጠብቀን ነበረ እና አርሰናል ይከብደዋል ብለን ነበርና እንደውም እሳቤ ምንድነው የመጀመሪያዎቹ 10 እና 15 ደቂቃዎች ላይ አርሰናል ጎል የሚያስተናግድ ከሆነ ምናልባት የፍራስትሬሽን ሊፈጥርበት ይችላል የሚል እሳቤ ነበረኝ። ግን በሚገባ ማይክል አርቴታ እጅግ በጣም አስደናቂ ታክቲኮችን ተጠቅሞ የማድሪድ ድክመት እንዳለበት ሆኖ ጨዋታውን ገሎ ወጥቷል ብዬ አስባለሁ። እንግዲህ የማድሪድ ድክመት ላልኩበት ነገር በዋናነት አማካኙን ከአጥቂ ክፍል ጋር የሚያገናኝ ሁነኛ ተጫዋች አጥቶ ያመሸበት ጨዋታ ነው ብል ማጋነን አይሆንም።
ይሄንን የምልበት ምክንያት ምንድነው ሪያል ማድሪድ በዚህ ጨዋታ ላይ የመጀመሪያው አጋማሽ ላይ አንድም ኢላማውን የጠበቀ ሙከራ አልሞከረም። እንግዲህ አስብ በዓለም እግር ኳስ ላይ ጥሩ የሚባሉ የፊት መስመር ተጫዋቾች ባለቤት ነው። ቪኒሲየስ ጁኒየር፣ ኪሊያን ምባፔ፣ ሮድሪጎ መሀል ላይ ስትመጣ እነ ቤሊንግሃም አሉ። በአጠቃላይ ከወገብ በላይ ያለው ሪያል ማድሪድ ለአርሰናል ሚያንስ ቡድን አይደል። ግን የትላንትና የአጠቃላይ የዘንድሮ ዓመት የሪያል ማድሪድ የውጤት ጉዞ እጅግ በጣም ደካማ እንደል ነው የሚያስብለኝ። ኢላማውን የጠበቀ ሙከራ ራሱ የመጀመሪያው ሙከራ የተሞከረው ከረፍት በኋላ ነው። እሱም ቪኒሲየስ ነው። ቀለል ያለ ሙከራ ነው። ዴቪድ ራያ የተቸገረበት ሙከራ አይደለም። ሪያል ማድሪድ ያስቆጠረው ኢቭን ጎሉ ራሱ እኮ ሲሊ ስህተት ነው። በእርግጥ በማህበራዊ ትስስሮች ላይ እኛ ላይ የሚጫኑ አፕሎድ የሚደረጉ ቪዲዮዎች ላይ እግር ኳስ ስህተት ነው ብለዋል። እና ይሄ ልክ ነው። የዋይን ክራይፍ ሀሳብ እውነት ነው። በእግር ኳስ ዝቅተኛ ስህተት የሰራ ክለብ አሸናፊ ይሆናል ይላል። ስህተት ሰራለ ስህተቱ የሚጠቀም ክለብ ደግሞ አድቫንቴጅስ ይሆናል። እና ስህተቶች ባይመነጩ ኖሮ ሪያል ማድሪድ በደርሶ መልስ 5 ጎል አይቆጠርበትም። ትላንትና ሳሊባና ዴቪድ ራያ ስህተት ባይሰሩ ቪኒሲየስ ጁኒየር ጎል አያስቆጥርም። ግን አንዳንዴ የስህተትም ሌቭል አለ ወይም ዲግሪ አለው ብዬ አስባለሁ። የትላንቱ አሁን ልክ አርሰናል ላይ አንጎል አገባ፣ ሳካ አገባ፣ ጭራሽ የጎል ልዩነቱ የጎል ማርጅኑ ወደ 4 ከፍ አለ። ይሄ ልበ ሙሉነት ይሰማሃል። አይ ቢያገቡም ከዚህ በኋላ አይደርሱብኝም የሚል አይነት ሐሳቤን ባይምሮ ታሰርጻለህ እና ከዛ የመነጨ ይመስለኛል። የኬርለስ የሆነ ስህተት ነው። ኳስ ለማስጀመር ሲል የተሳሳተውን ስህተት ነው ቪኒ ጁኒየር ጎል አስቆጠረ። ይሄ ሲሊ ስህተት ነው ብዬ አስባለሁ። እና ሪያል ማድሪድ በጣም ሪፎርሜሽን የሚያስፈልገው ክለብ ነው። በዘንድሮ ዓመት በርካታ ጎል የሚቆጠርበት ክለብ ሆኗል። በርካታ ጨዋታዎች የሚሸነፍ ክለብ ሆኗል። ሙከራዎች የሚያደርግ ክለብ እየሆነ አይደለም። አሁን እንግዲህ ብቸኛ የቀረው ብዬ ማስበው በኔ እይታ ኮፓ ዴል ሬይ ነው። የላሊጋውን ጨዋታ የሚያሸንፍበት እድል የሚኖርበት እድል አይኖርም ብዬ ጠቅሳለሁ። ከዛ በተጨማሪ የአውሮፓ ቻምፒዮንስ ሊግ ላይ ኢሊሚኔትድ ሆኗል። ስለዚህ ኮፓ ዴል ሬይ ከባርሴሎና ጋር የፋይናል ጨዋታ ከዚህ በኋላ ደግሞ ይጠብቀዋል። ይሄ ሌላ ደግሞ ፈተና ነው ለካርሎ አንቸሎቲ። ልክ ከጨዋታው መጠናቀቅ በኋላ ካርሎ አንቸሎቲ ስማቸው ከብራዚል ብሔራዊ ቡድን ጋር የተያያዘውና ቅድምም አንተ እየጠቀስክ ነበር የሪያል ማድሪድ የጨዋታ መንገድ ኦፍ ዘ ማይክ ስናወራ የጨዋታ መንገድ በቃ ዋን ሳይድድ ሆኖ ነበር። ክሮስና የመስመር ተጫዋቾች ላይ ዲፔንድ የሆነ ነበር እና ምንድነው ይሄ የቶኒ ክሩስ አይነት ባህሪን ወይም ደግሞ የሉካ ሞድሪች አይነት ባህሪን ስሩ ቦሎችን ብሬኪንግ ዘ ላይን ሆኑ ፓሶችን የሚሰጥ ተጫዋችን አጥተው ነበርና እነ ምባፔ እነ ቪኒ ሲባዝኑ ነው ያመሹት ማለት ይቻላል። ጭራሽ ደግሞ ኪሊያን ምባፔ ደግሞ ጉዳት አስተናግዶ ወጣ እና ሪያል ማድሪድ በጣም የተቸገረበት ምሽት ነው። በእርግጥ የአርሰናል ደጋፊዎች ለሪያል ማድሪድ መቸገር አርሰናል ነው ሊሉ ይችላሉ። ግን የሪያል ማድሪድ የውስጡ ችግር ደግሞ በጣም ጎልቶ ወጥቷል። እኔ የአርሰናል ጥንካሬን ክሬዲት እየሰጠው ነው ግን ያሳነስኩት አይደለም። ግን የሪያል ማድሪድ ጥንካሬ ደግሞ በጣም የምናውቀው ሪያል ማድሪድ አይደለም። ስሙ ብቻ የቀረበትን ነገር ነው የተመለከትነው። በዜና ሰዓታችን ላይም ትናንትና አንስቼዋለሁ። አርሰናል በጨዋታ 4 ጎል ከተቆጠረበት በማይክል አርቴታ ስር 79 ጨዋታዎች አልፈዋል። ታህሳስ 2023 ላይ ሉተን ታውንን ሲገጥም ነው በፕሪሚየር ሊግ 4-3 ሲያሸንፍ 3 ጎል የተቆጠረበት እና በእነዚህ 2 ዓመት ውስጥ ኦልሞስት ከ400 በላይ ቀናት በእነዚህ 79 ቀናት 2 ጎል ራሱ የተቆጠረበት አጋጣሚ በጣም ኢንሲደንቱ ጠባብ ወደ 17 ጨዋታ ነው 2 ጎል የተቆጠረበት እና 31 ክሊን ሺት ያለው ቡድን እና በምን አይነት መስፈርት በምን አይነት ሂሳባዊ ስሌት ሪያል ማድሪድ አርሰናል ላይ 4 አስቆጥሮ ከዛ ሪያል ማድሪድ ሊያልፍ ይችላል የሚል ቅድመ ትንታኔዎችን አስቀምጬ ነበርና የሆነው ሆኗል። በእርግጥ ብዙዎች የጠበቅነው ሪያል ማድሪድ ጎል ያስቆጥራል ግን 2-1 1-0 ወይ አቻ ጨዋታው ላይ ያልቅ ይችላል የሚል ሐሳብ ነበር። በእርግጠኝነት የትላንቱ የሪያል ማድሪድ አሰላለፍ ሪያል ማድሪድ ጎል ኮንሰንት እንደሚያደርግ ጥያቄ የለው፣ ምንም ጥያቄ የለው። ፔፔና ራሞስን ባየንበት የተከላካይ ጠንካራ ስፍራ እነ ማርሴሎን ባየንበት የተከላካይ ስፍራ አሁን በሪያል ማድሪድ ቤት የተሰለፉ ያሉ ተጫዋቾች የሪያል ማድሪድን ክብር የማይመጥኑ የሪያል ማድሪድን የግብ ጠባቂ መከላከል ላይ ብቻ ዲፔንድ የሆኑ ናቸው ብዬ አስባለሁ። እንዴ አሁን ማርቲኔሊ ያስቆጠረው ጎል ራሱ እኮ በጣም ማይነር ስህተት የምትለው ናቸው። ሌሎች ተከላካዮች እነ ሳሊባ አሁን ትናንትና ወርልድ ክላስ መሆኑን ያስመሰከረበትን አጋጣሚ ትመለከታለህ። ስህተት ቢሰራም ወዲያው ያርማል። ምባፔን ያቆመበት መንገድ ስትመለከት የአንድ ለአንድ ብሔራዊ ቡድኖች የነበራቸው በጣም ላስጨራሽ ትግል አሁን ዲክላን ራይስ እና ቤሊንግሃም በሶስቱ ዋና ብስቶች በእንግሊዝ ብሔራዊ ቡድን አንድ ላይ ይጫወታሉ። ኪሊያን ምባፔና ሳሊባ በፈረንሳይ ብሔራዊ ቡድን አንድ ላይ ይጫወታሉ። ግን ላስጨራሽ ትግል ማን ምን እንደሚያደርግ ይታወቃልና ሪያል ማድሪድ በጣም ችግር ውስጥ ያለበት ቡድን ነው። በተከላካይ ረገድ ደግሞ በጣም the poorest ዲፓርትመንት የሚጠቅሰው የተከላካይ ስፍራ ነው። ምስጋና ለቲባ ኮርቷ እንጂ አርሰናል ትላንትናም ከዛ በላይ ጎል እንደሚያስቆጥር ማሳያ ነውና በአጠቃላይ ስገልጸው የጨዋታው መንገድ የአርሰናል ምሽት ነው። ዲዘርቭ የሚያደርግ ኳሊፊኬሽን ነው። በዚህ ሁሉ ፌሽታ ውስጥ ግን የቶማስ ፓርቲ ቢጫ ካርድ ማየት እና በፓሪሰን ጀርመኑ ጨዋታ የመጀመሪያ የኤምሬትስ መርሃ ግብር ላይ አለመሰለፉ ምናልባት
የሆነ ነገር ቢፈጠር የአርሰናል ደጋፊዎች ሊናደዱ አፕሴት ሊሆኑ ይገባል ብዬ አስባለሁ። እና ትላንት ኢንሲደንቱ ካየኸው ዲክላን ራይስ ልክ ቶማስ ፓርቲ ቢጫ ካርድ ሳይ በጣም ነው ይሄ ገስቸር ውስጥ ተመለከተው ሄዶ ራሱ ለምን ይያለ ነበር በማያገባው ነው ደግሞ እኮ ፓርቲ ላይ ቤት ሰላጣው አጣር በማያገባው ነው ያየውና በሙሉ ምሽቱ ድላቸውን እንዳያበራ ያደረገው ብዬ መጠቅሰው የፓርቲ ቢጫ ካርድ ማየትና ከፓሪስ ሰን ዠርሜን ጋር የሚያደርጉት ጨዋታ የመጀመሪያው ዙር ላይ ኤምሬትስ ላይ መሆኑ እሱ ትንሽ የአርቴታን ሰሞነኛ ይሄ ቤስት አስተላለፍ ላይ ሊያሳድር የሚችልበት ተጽዕኖ አለ። በእርግጥ ጆርጂኒዮ ሊመለስ ይችላል አልናቅም፣ ዚንቼንኮ ሊጠቀም ይችላል አልናቅም፣ ግን በጣም የተመቸኝ ይሄ በቃ ኮንፊደንሻል ሆነ የአርሰናል የመሃል አማካኞችማ አይተናነሱም ብለ ሆፕፉሊ እንድትናገር የሚያደርግ ጥምረት ዲክላን ራይስ፣ ቶማስ ፓርቲ፣ የማርቲን ኦዲጋርድ ብቃት በጣም በቃ ኮንፊደንሻል ሆነ ጎበዝ ናቸው ብለ እንድትመሰክር ያደርጋል። እና አሁን የሱ የቶማስ ፓርቲ መውጣት ምናልባት ቀጣይ የሚያደርገው መርሃ ግብር ላይ ተጽዕኖ ካላሳደረ ሙሉ ምሽት ሙሉ ዲዘርቭ የሚያደርግ ኳሊፊኬሽን ነው ለአርሰናል ብዬ አስባለሁ። ከሰሞኑ አሉላ ሪሞንታዳ የሚል ቃል በተደጋጋሚ ስንሰማ ነበር፣ በተለይ ደግሞ ከማድሪድ ወገንና ሪሞንታዳ ማለት ያው ስፓኒሽ ነው፣ ወደ እንግሊዘኛ ሲተረጎም ካምባክ ነው፣ ወደ አማርኛው ስመልሰው ደግሞ እንግዲህ የውጤት ቅልበሳ ማለት ነው። ሪሞንታዳ 1985-86 በኢንተር ሚላን በሳንሲሮ 2-0 ከተሸነፉ በኋላ እንግዲህ ሁዋኒቶ የሚባል የቀድሞ የስፔንና የሪያል ማድሪድ አጥቂ የነበረ ተጫዋች የተናገረው ነገር ነው። ነፍሱን ይማርና በመኪና አደጋ ነው በዚህ አጋጣሚ የሞተና ኢን በርናባው 90 ሚኒትስ አር ቬሪ ሎንግ ነበር ያለ እሱ ማለት ከዛ 2-0 ሽንፈት በኋላና በኋላ ላይ በርናባው ላይ 3-0 አሸንፈው ውጤቱን ቀልብሰዋልና ያንን ቃል ሪሞንታዳ የሚለውን ቃል በተደጋጋሚ ጊዜ ለማነቃቂያነት ከሰሞኑ ሲጠቀሙበት ነበር። በኤክስ ገጻቸው በኩል ኦልሞስት ወደ 55 ሚሊዮን ገደማ ተከታይ ያላቸው በዛ በኩል ቪዲዮዎችን ከዚህ በፊት በተለይ ደግሞ በርናባው ላይ ያደረጓቸውን የውጤት ቅልበሳዎች የሚያመላክቱ ቪዲዮዎችን ከካፕሽኖች ጋር ኤቭሪቲንግ ኢዝ ፖሲብል እና ሌሎችንም መልእክቶች የያዙ ቪዲዮዎችን ሲያሰራጩ ነበር ሶሻል ሚዲያ ላይ በጣም በብዛት ሰሞኑን ለማነቃቃት እንደ አይነት ጥረቶችን ሲያደርጉ ነበርና እንደውም ቀልዶች እየተቀለዱ ነበር ከትናንትናው ጨዋታ በኋላ እየተመለከትኩ ከስር ያው አርሰናል ፔጅም የፌስቡክ ገጽ ላይ ሪያል ማድሪድም እንዲሁም ደግሞ ፋብሪዚዮ ሮማኖ ደግሞ በጣም አክቲቭሊ ሶሻል ሚዲያ ላይ የሚታወቅ ጋዜጠኛ ነው። ምን ይላል? ዘ ፔን ሃዝ ላንድድ ኢን ማንቸስተር ዩናይትድ ይላል የተወሰነ ማለት ያ እንደዛ ሚላልና ሌላው ደግሞ ምን ይላል? የሪያል ማድሪድ ተጫዋቾች ኮንተንት ክሬት ሲያደርጉ አርሰናል ልምምድ እየሰሩ ነበር፣ የአርሰናል ተጫዋቾች ደግሞ በሚገባ ልምምዳቸውን እየሰሩ ነበር፣ በውጭ ከማውራት ይልቅ ሜዳ ውስጥ ማናገር ፈቅደውና ፈልገው ነበር የሚሉ መልእክቶች በብዛት እየተላለፉ ነበርና በነገራችን ላይ ከዚህ ጋር በተገናኘ የአስቶን ቪላና የፓሪስ ሰን ዠርሜን ጨዋታ ላይ ልክ ጨዋታው ሊጀምር ሲል በሁሉም ስቴዲየሞች እንግዲህ የአውሮፓ ቻምፒየንስ ሊግ መዝሙር ነው ከፍ ብሎ የሚደመጠውና ልክ የዩሮፓ ሊግ የአውሮፓ ቻምፒየንስ ሊግ የፓሪስ ሰን ዠርሜንና የአስቶን ቪላ ጨዋታ ሲጀምር የተከፈተው መዝሙር በአስቶን ቪላ በኩል የዩሮፓ ሊግ ነበር እና እሱ ሳይሆን በጣም ያሳቀኝ ጨዋታውን በቀጥታ ያስተላልፉ የነበሩ አንዳንድ የቀድሞ ተጫዋቾች ሀሳባቸውን አካፍሏል። ከነዚህ መካከል ጂሚ ካራገር አንዱ ነው እና ልክ የዩሮፓ ሊግ መዝሙሩ ከፍ ብሎ ሲደመጥ መሆን የነበረበት የአውሮፓ ቻምፒየንስ ሊግ መዝሙር ነበርና የአስቶን ቪላ ተጫዋቾች ላይ የምታየው ፊት አንዳንዱ በጣም እንዴ የሚል ፊት እንዴ ኋይ የሚል ፊት ተመለከታለ ይላልና ራሽፎርድ ላይ ግን ካሜራው ሲያሳይ ምንም አልመሰለውም እና በዩናይትድ የዩሮፓ ሊግ መዝሙሮችን ስለተለማመደ ምንም አልመሰለውም የሚል ጆክንም ከዚህ ጋር በተገናኘ አይቻለሁ። ሶሻል ሚዲያው ላይ ብዙ ነገሮች ናቸው እንትን የሚልና አንዳንድ እንደውም ምን ይሉ መሰለህ በትላንትናው ጨዋታ አርሰናል ላይ የኢፕስዊች ታውን ደጋፊዎች ብቻ ናቸው ያልቋጠሩ የሚሉ ሁሉ ቀልዶች ሶሻል ሚዲያ ላይ ሲዘዋወሩ ነበርና ያው እግር ኳስ እንግዲህ ኢሞሽን ነው ፓሽን ነው። ብዙ ነገሮች ይባላሉ፣ ብዙ ነገሮች ይከናወናሉ። ከጨዋታው ስንነሳ በመጀመሪያው 13 ደቂቃ እንግዲህ አርሰናል የፍጹም ቅጣት ምት አግኝቶ ሚኬል መሬኖ ላይ ራውል አሴንሲዮ በሰራው ያልተገባ ጥፋት ምክንያት እንግዲህ በባር ከታየ በኋላ የፍጹም ቅጣት ምት አግኝቶ ፓኒንካ ለማስቆጠር ሞክሮ ቡካዮ ሳካ አልተሳከለትም ነበር። ግን በዛ ማለት ምን ተመለከትኩ መሰለ የልጁ ኮንፊደንት መሆን በዚህ ደረጃ በጣም ያስተማማኝ የልቦና ውቅር ነው የሚባለው ወይ ደግሞ አስተማማኝ የስነ ልቦና ውቅር ላይ መገኘቱን አመላካሽ ነገር ነውና ቡካዮ ሳካ የዚህ ቡድን ዋና መች ነው። ካለፉ 8 የፍጹም ቅጣት ምት እድሎች አንዱንም አላባከነም። ለመጨረሻ ጊዜ እንግዲህ የዛሬ 2 አመት ወይም ደግሞ ከ2 አመት በፊት ከዌስትሃም ጋር ባደረጉት ጨዋታ ነበረ የፍጹም ቅጣት ምት እድል ያባከነ።
ግን ቲቦ ኩርቷ ላይ በተለይ ደግሞ እንደዚህ አይነት በጣም ሞመንተም ሽፍቲንግ ጨዋታዎች ላይ በተለይ ደግሞ በጣም ታላቅና ገራሚ የሆነ በቼልሲ ቤት ከዛም በኋላ ደግሞ በሪያል ማድሪድ ቤት አስደናቂ ጊዜን እያሳለፈ ባለው ቲቦ ኩርቷ ላይ እንዲህ አይነት ሙከራን ማድረግ ሪስክ እንደመውሰድ ይቆጠራል የሚሉ ትችቶች ተሰንዝረዋል። ግን ጋብሪኤል ማርቲኔሊ ማነው ቡካዮ ሳካ እዚህ ላይ የምትመለከተው ምንድነው በሰራው ስህተት ወይም ደግሞ በጠፋው ነገር ምንም ሳይደናገጥ ካልም ሆኖ ኮምፖዝ ሆኖ እስከ መጨረሻ ድረስ እንግዲህ በትግስት ተጠባብቆ ጎል አስቆጥሯል። መጨረሻ ላይም እሱም የተናገረው ይሄ ነው በቃ መደንገጥ አያስፈልግም እንደማስቆጥር ደግሞ በራስ መተማመኑ ነበረኝ ያንን አድርጌያለሁ የሚል ነገር ነበር። ከዛም በኋላ እንግዲህ ከ5 ደቂቃ በኋላ ደግሞ ዴክላን ራይስ ክሊያን ምባፔ ላይ ጥፋት ሰራ ተብሎ የቅጣት ምት ዕድል የፍጹም ቅጣት ምት ዕድል ማድሪድ ሊያገኝ ተቃርቦ የነበረበት ነገር ግን በባር የተሻረበትን አጋጣሚ ተመልክተናል አላ ይሄ የጨዋታውን መልክ ይቀይራል እስከ መጨረሻው በያስብ ነበር ጸድቆ ቢሆን ኖሮ የምባፔ ጉዳይ ለምን መሰላሉ አንደኛ ቡካዮ ሳካ ስቷል ቡድኑ ላይ የተወሰነ የስነ ልቦና ተጽዕኖ ያመጣል። ሲቀጥል ደግሞ 3-1 ነበር የሚሆነው ውጤቱ የመጀመሪያው አጋማሽ ነው። ዴክላን ራይስ ቢጫ ተመልክቷል። ዴክላን ራይስ ከዛም በኋላ ማን ኦፍ ዘ ማች ነው አይደለ የሚጫወተው የፍጹም ቅጣት ምቱ ተሰጥቶ ጎሉ ከተቆጠረ በኋላ በመጀመሪያው ፓሪስ ሴን ጀርመን ጨዋታ ላይ እንደማይሰለፍ 3-1 እንደሆነ ሪያል ማድሪድ ጋፑን እንደሚያጠብ ሪያል ማድሪድ ደግሞ ያው ይታወቃል እኮ በ3 እና በ4 ደቂቃዎች ውስጥ ምን አይነት ታምራዊ ነገር እንደሚሰራ በቅርብ ጊዜ የተመለከተው ነገር ነው። ያ ነገር የካምባክ ቡድን መሆኑ ተጽዕኖ እንዲያሳድር በዛ ላይ ደግሞ የሪያል ማድሪድ ደጋፊዎች አይተናል ቪኒ ጁኒየር ሲያስቆጥር ምን ያህል አትሞስፌሩን እንደበጠበጡት በጣም ከፍተኛ ጩኸት ነበርና ያንን ጩኸት እስከ መጨረሻው ደግሞ ለመጋፈጥ ይገደዱ ነበርና ከባድ ኪሳራ ነበረው። ግን ያልሆነም በቫር አማካኝነት ተሽሯል። ሌላኛው ጋብሪኤል ማርቲኔሊና ቡካዮ ሳካን እዚህ ላይ ማንሳት ይገባል አሉላ የቡድን እንግዲህ አርቴታ 2019 ላይ ታሳሱር ላይ ከኡናይ ኤምሪ ከመረከቡ በፊትና ከዛም በኋላ ለጥቂት አመታት በኤሮፓ ሊግ ሲሳተፍ የነበረ ቡድን ነው። በሊጉ በጣም ሲንኮታኮት በተለይ ግን በትልቆቹ ቡድኖች በነ ማንቸስተር ሲቲ በነ ሊቨርፑል 5 እና 6 ጎሎች የተቆጠሩበት ይሸነፍ የነበረ ቡድን ነው። እሱ ከመጣ በኋላ ግን ፕሮግረሱን ተመለከታለ። በተለይ ደግሞ አሁን ላይ ለደረሱበት ደረጃ ጋብሪኤል ማርቲኔሊን ቡካዮ ሳካን ራሱ ኢሊቤት ያደረጋቸው ራሱ ኢኖቬት ያደረጋቸው ናቸው ማለት ይችላል። ቡካዮ ሳካ እንግዲህ 2018 ላይ ነው በኤሮፓ ሊግ ነበር የተሞከረ ከዛም በኋላ እንግዲህ በፕሪሚየር ሊጉም እየተሞከረ በተለይ ደግሞ ከ2021 እና 22 ላይ የቡድኑ ቁልፍ ተጫዋች ሆኖ ባክ ቱ ባክ የቡድኑ ኮከብ ተጫዋች ተብሎ ወይም የአመቱ ምርጥ ተጫዋች ተብሎ ሲሸለም ተመልክተናል። በዩሮ 2020 ከዛም በኋላ በዓለም ዋንጫ በዩሮ 2024 ከእንግሊዝ ጋር ጥሩ ግስጋሴ ማድረግ ችሎ ነበር። በቡድኑ ውስጥም እንግዲህ 58 ጎሎችን አስቆጥሯል። ከዛን ጊዜ በኋላ አጀማመሩ በእንግዲህ በፉልባክነት ነበር የጀመረ። ከዛም በኋላ ግን የነ ኒኮላስ ፔፔን ቦታ ተረክቦ በሚገባ ያገለገለ ነው የሚገኝ። እንዴት ሪኖቬት እንዳደረጋቸው ለማሳየት ያክል ነው አሉላና ጋብሪኤል ማርቲኔሊን ካነሳን ጋብሪኤል ማርቲኔሊ ኢቱዋኖ ከሚባል የብራዚል ቡድን ነው የመጣ። በነገራችን ላይ ለአርሰናል 2019 ላይ በ6 ሚሊዮን ፓውንድ ፊርማውን ከማኖሩ በፊት በማንቸስተር ዩናይትድ እና በባርሴሎና ቤት በተለይ 2015 ላይ ሙከራዎችን አድርጎ ያልተሳካለት ተጫዋች ነበር። ነገር ግን መጨረሻ ላይ ኢቱዋኖ ያለ ብዙ የፕሪሚየር ሊግ ክለቦች አፕሮች ካደረጉት በኋላ አርሰናል በቀላሉ ዋጋ አምጥቶ እንግዲህ ጋብሪኤል ማርቲኔሊም ከ40 በላይ ጎሎችን አስቆጥሮ በተለይ ደግሞ በትላንትናው ጨዋታ አስተመለከታቸው በመከላከሉ ረገድ በማጥቃቱ ረገድ እንዴት ቡድኑ ሲያገዙ የነበሩ በኦቨርላፕም ያደረጉ አንደርላፕ ያደረጉም ቡድኑ ሲያገዙ እንደነበሩ ሁለቱ ተጫዋቾች በጣም አስደናቂ የነበረበትን ሁኔታ ተመልክተናል። ቡካዮ ሳካ እኔ በጣም የሚገርመኝ ከሜንታሊቲ ጋር በተገናኘ እንዴት ተጫዋችን ማለፍ እንዳለበት በዛ ላይ በምን ጊዜ ፓስ ማድረግ እንዳለበት ፋውል እንዲሰራበት ራሱ የሚፈቅድበት መንገድ በጣም አስደናቂ ነው። ሁለቱም ትላንትና ይገባቸው ነበር። ኤክሰለንት ፕላስ ፐርፎርማንስ ነበር። ጎል ማስቆጠራቸው ይገባቸው ነበር። ያው አንዳንድ ቁጥሮች ለመመልከት ያክል እንግዲህ አርሰናል በማይክል አርቴታ ስር ሆኖ ትላንትና በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ማለፉን ተከትሎ ማይክል አርቴታ 10ኛ ስፔናዊ አሰልጣኝ ሴሚ ፋይናልን ጆይን ያደረጉ አሰልጣኝ ሆኗል። በነገራችን ላይ ዛሬ የፖስት ማች ኢንተርቪዋቸውን ተመልክቻለሁ። የፕሪማቹንም ትላንትና በተወሰነ መልኩ ሰምቻለሁና ፕሪማች ላይ ምን ብለዋል ተጠይቀው ነበር። በአሁኑስ ለፔፕ ጋርዲዮላ ደውለው ነበር ተብለው ነበር። አይ በአሁኑ አልደወልኩም ለፔፕ ጋርዲዮላ እኛም ለመጫወት ነው መንገባው ኳሱን ለመጫወት ነው እነሱም ያደርጉት ለማድረግ ነው መንገባው የሚል ሐሳባቸውን ተናግሯል። ብዙ በጣም ብዙ ኮሜንቶች ተሰጥተዋል። የቀድሞ ተጫዋቾች አሁን የተጫወቱ ያሉ ተጫዋቾች አሰልጣኞች ተንታኞች በዚህ ጨዋታ ዙሪያ ሐሳቦችን ሰጥተዋል። ሪያል ማድሪድ ሚስተር ቻምፒየንስ ሊግ ነው 115 ክለቦችን በአውሮፓ ቻምፒየንስ ሊግ ጉዞ አንድ በአንድ የተለያዩ ክለቦችን አሸንፏል። አርሰናል ላይ ግን ያንን ውጤት ማስቀጠል ተስኖታል።
እና ዛሬ በፖስት ማች ኢንተርቪያቸው ደግሞ ምን አሉ? ከጨዋታው መጠናቀቅ በኋላ ፔፕ ጋርዲዮላ ጋር ደውያለሁ አሉ። ፔፕ ጋርዲዮላ ጋር ደውያለሁ ብለዋል። እና ፔፕ ጋርዲዮላን አመሰግናለሁ ለዚህ መድረሴ ፔፕ ጋርዲዮላ ትልቅ ኃላፊነት ተወጥቷል። በምክትል አሰልጣኝነት ከሱ ጋር መስራቴ ብዙ ነገር እንድጠቀም አድርጎኛል ብለዋል። ሌሎች ቁጥራዊ መረጃዎችን ለመናገር እንግዲህ ሪያል ማድሪድ ከአውሮፓ ቻምፒየንስ ሊግ በተሰናበተባቸው ያለፉት 4 አጋጣሚዎች 4ቱም በእንግሊዝ ክለቦች መሆኑ አስደናቂ ሆኗል። በማንቸስተር ሲቲ 2 ጊዜ፣ በቼልሲ እና በአርሰናል የተረታበት አጋጣሚ ሪያል ማድሪድ ከአውሮፓ ቻምፒየንስ ሊግ የወጣባቸው ያለፉት 4 አጋጣሚ ወይም ቅጽበቶች ነበሩ። እንግሊዛውያን ዶሚናንስ ሆነዋል ማለት ነው። በአውሮፓ ቻምፒየንስ ሊግ ታሪክ ብዙ ጊዜ ለሴሚ ፋይናል ወይም በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የገባው ክለብ 38 ጊዜ ይመስለኛል ስፔን ክለብ እና ትላንት አርቴታ የሚመራው አርሰናል መግባቱን ተከትሎ 31ኛው የእንግሊዝ ክለብ በአርሰናል ስር ተመዝግቧል። አርሰናልም ከ2009 በኋላ የገባበትን ቅጽበት መጻፍ ችሏል። ይሄ በጣም አስደናቂ ነው። እኔ ማንንም ሼር ያደርገኛል ብዬ አስባለሁ። አንተም ሌሎችም ሼር ያደርጉኛል ብዬ አስባለሁ። የአርሰናል የውድድር ዓመት እቅድ የአውሮፓ ቻምፒየንስ ሊግ አይደለም። የአርሰናል እሱን ግን ማለት አይቻልም ማለት አይ ኖ ካለው ነገር አኳያ ስንመለከት አሁን ፕራዮሪቲ ለማን ይሰጣል ልንል እንችላለን እንጂ እቅዱ አይደለም ማለት ባለፉት 2 ተከታታይ ዓመታት በእንግሊዝ ፕሪሚየር ሊግ ላይ ሁለተኛ ሆኖ የጨረሰ ቡድን the coming year ወይም 3ኛ ዓመት ላይ ብዬ ማስበው ይሄ የኔ ኦፒኒየን ብዬ ማስበው የእንግሊዝ ፕሪሚየር ሊግን ዋንጫ ማሳካት ሊሆን ይችላል ለምናስበው እንጂ በአንድ ጊዜ አሁን የአውሮፓ ቻምፒየንስ ሊግ ዋንጫን አነሳለሁ የሚል ሐሳብ አይኖራቸውም። አሁን ከባዱ የአውሮፓ ቻምፒየንስ ሊግ ነው ማለት ከባዱ ምን ድል ይሰጣል። አሁን የመልስ ጨዋታ ይኖራል፣ በሜዳ እንድትጫወት ያደርጋል ምናምን። እንግሊዝ ፕሪሚየር ሊግ ድል ላይሰጥ ይችላል፣ ግን 38 ሳምንታትን ትጫወታለህ። ብዙ ጫናው ያሉበት ስቴዲየሞችን ታረጋል። ቶማስ ፓርቲ እንደተናገረው በርናቦ ምንድነው በአንፊልድ በእንግሊዝ የተለያዩ ክለቦች ስንገጥም ከዚህ በላይ ጫና ውስጥ ገብተን ተጫውተናል ብለዋል። እና አሁን ቀስ በቀስ ነው ብዬ ነው ማስበው ዲቨሎፕ የሚሆነው እቅዳቸው እንግሊዝ ፕሪሚየር ሊግን ማሳካት እንዘን እንግሊዝ ፕሪሚየር ሊግ ካሳኩ በኋላ አሁን ትኩረታችን ደግሞ የአውሮፓ ቻምፒየንስ ሊግ ነው ሊሉ ይችላሉ ብዬ ነው ማምነው። ይሄ እኔ እምነት ነው። ግን ያላቀደውን ዋንጫ ሊያገኝ ይችላል። ኦፕታን ጨምሮ በርካታ የስታቲስቲክስ ኩባንያዎች አርሰናል ሁለተኛ ቦታ ነው የተቀመጠው። ግን እኔ አሁን የኔ ጥያቄ ምንድነው የፓሪስ ሰን ዠርሜን ጨዋታ ምድብ ላይ አርሰናል ያሸነፈው ፓሪስ ሰን ዠርሜን አይደለም የሚገጥመው እየተሻሻለ ያደገ የመጣ ቡድን። በርግጥ ሲቀርብ ደግሞ ከ12 ቀናት በኋላ ደግሞ ስለ ጨዋታው እናነሳል። እና ምንድነው ትላንትና አሁን በጣም የገረመኝ የአርሰናል ተነሳሽነት ዊሊያም ሳሊባና ኪቪየር የተጫወቱባቸው ቁጥሮች ልክ እንደ ማጋሌዝ እና እንደ ሳሊባ አይደል። የሉዊስ ስኬሊ በከፍተኛ ብርታት ባላቸው ጨዋታዎች ላይ ጫናን ተቋቁሞ መጫወቱ አስገርሞኛል። በርናቦ ላይ ደጋፊው ጣራ መዘጋቱ ገና 18 ዓመት ያልሆነው ልጅ እንደዚህ አይነት ጫና ውስጥ ገብቶ ሲጫወት በጣም የሆነ እንትን ትላለህ የሆነ ነገር ሊፈጥር ይችላል ብለ ወይ ሊጨናነቅ ይችላል ብለ እንትን ታረጋለህ። እና የሁሉም ትላንትና የአርሰናል ውጤቶች የሁሉም ውጤት ነው ብዬ ነው ማስበው። አሁን ዲክላን ራይስ ጨዋታ ኮከብ ተብሏል እንጂ በእያንዳንዱ ዲፓርትመንት ሚካኤል ሜሪኖ 2 ድንቅ ኳሶችን አቀብሎ የሰጠው በጣም አስደናቂ ብቃት ነበር። ቡካዮ ሳካ ከፔናልቲ መሳት በኋላ ያስቆጠረው ጎል ድንቅ ነው። ማርቲኔሊ የቀድሞ ማርቲኔሊ የሆነ እንደሆነ ማሳያ ነው። ፍጥነቱ በጨዋታው ላይ ያደረገው እንቅስቃሴ ቶማስ ፓርቲ፣ ማርቲን ኦዴጋርድ ሁሉም በትላንቱ የሪያል ማድሪድ ኳስ ላይ በጣም ጥንካሬያቸውን አሳይተዋል። ግን ሪያል ማድሪድ ላይ ስትሄድ ደግሞ ሪያል ማድሪድ የወትሮን ሪያል ማድሪድ አይደለም ብዬ ነው ማስበው። ይሄ እንግዲህ በነ ራውል አሴንሲዮ የሚመራው የተከላካይ ስፍራ በነ አላባ የሚመራው የተከላካይ ስፍራ እኔ በዘመኔ ካየሁት በርግጥ ከኔ በፊት የነበሩ ሪያል ማድሪዶችን አላውቅም፣ ግን እኔ በዘመኔ ካየሁት ደካማ የሪያል ማድሪድ ተከላካይ ስፍራ የትላንቱ ነው ብዬ ማስበው። በጣም ብዙ የጨረሱባቸው ነገሮች አሉ። ዳኒ ሴባዮስ እኮ ለካርሎ አንቸሎቲ እኮ ፈልገውት የሚያሰልፉት ተጫዋች አልነበር። አስገዳጅ ሁኔታ ሆኖ አሰልፈውት ግን ተጣጥሞላቸው ያስቀጠሉት እንትን ነው ጥምረት ነው ብዬ ማስበው። ሲጎዳባቸው ወይኔ ሴባዮስ ተጎዳ ሊባል የቻለው እኮ ተፈልጎ የመጣ ጥምረት አለ። በቃ ከድል ይሄን ተጫዋች አጣምሬ ይሄን አጣምሬ ከዛ ሞድሪችን ከቫልቨርዴ ጋር ቫልቨርዴ ከብዙ ጥምረት በኋላ የመጣ ጥምረት ነው የሴባዮስ። እና ትላንት የመጨረሻ ሙከራቸው የነበረው የሱ ፊትነስ ላይ ነው እንጂ ጥያቄ የነበረው የመጨረሻ ሙከራ የነበረው ቹዋሚኒና ሩዲገርን አጣምሮ ከዛ በኋላ ሴባዮስን ደግሞ የመሃል ሜዳውን ሚና ለመስጠት ነበርና የሴባዮስ ፊትነስ ጥሩ አይደለም። ስለዚህ ሩዲገርን ከራውል አሴንሲዮ ጋር ለማጣመር ተገደዋል። በዛ በኩል የነበረው አላባ በጣም ደካማ ነበረ። እንደውም ቀይ ካርድ ራሱ የማየት ድል እንደነበረው መመልከት ይችላል። ጁዲ ቤሊንግሃም ዳኛው በጣም ታግሰውታል ቢያስባሉ ትላንቱ ጨዋታ ቢጫ ካርድ አለማሳየታቸው ማን ከፍተኛ ገንዘብ ወጥቶበት ማን ለክለቡ እንደጠቀመ ዲክላን ራይስ ለምሽቱ ጨዋታ ያሳየበት መርሃ ግብር እንደነበር መናገር እንችላለን። አርሰናል ግን በጣም
አስደናቂ ጊዜ አስደናቂ ምርጥ ብቃቱን ያሳየበት አጋጣሚ ነው። እኔ በነገራችን ላይ አርሰናል አሁን በፕሪሚየር ሊጉ ሲጫወት ከሜዳው ውጪ ሲጫወት እነ ኖቲንግሃም የፈተኑትን መፈተን ሪያል ማድሪድ አልፈተነው። ኢቨን ማንቸስተር ዩናይትድ የፈተነውን መፈተን ሪያል ማድሪድ አልፈተነውም ብዬ ነው ማሰበው። ይሄ የአርሰናልን ብቃት ዝቅ እያደረኩ ሳይሆን ምን ያህል የሪያል ማድሪድ የተጫዋቾች ጥራት ምን ያህል የሪያል ማድሪድ የማጥቃት የመከላከል አማካኙን ካጥቂ የማገናኘት ድክመት እንዳለው ማሳያው የትላንቱ ጨዋታ ነው። በደንብ ቢያሳየው እኮ ልክ ነው አሉላ። ግን አንድ መዘንጋት የሌለበት ነገር አርሰናልን በከባድ የጉዳት ቀውስ ፈተና ውስጥ የሚገኝ ቡድን ነው። በዚህ ደረጃ ሪያል ማድሪድ በጉዳት ምክንያት ስለተንኮታኮተ ስለደከመ አርሰናል ያንን አጋጣሚ ተጠቅሞ አሸነፈ ብለህ በድፍረት የምትናገርበት አይደለም። ኤቭሪ ዲፓርትመንት መፈተሽ ካስፈለገ አርሰናል እኮ በተከላካይ ስፍራው አንተ ቀደም ብለህ ስታነሳው ነበር። ጃኮብ ኪቪዮር ማለት ኦልሞስት ከ2 ወር በላይ ወንበር ሲያሞቅ የነበረ ተጫዋች በፉላሙ ጨዋታ ጋብሪኤል ማጋሌሽ ተጎድቶ ከወጣ በኋላ ተክቶ ገብቶ ከዛም በኋላ አዲስ ኦርጋናይዜሽን አዲስ የተከላካይ ዲፓርትመንት አቋቁሞ ነው እንግዲህ በተለይ ደግሞ በሴንተር ባክ የሚኬል አርቴታ አስደናቂ ነገርን እያስመለከተን የሚገኝና ቡካዮ ሳካ በቅርቡ ነው የተመለሰ። እንግዲህ በማድሪዱ ጨዋታ ነው የተመለሰ፣ በፉላሙ ጨዋታ ተመለሰ። ከዛም በኋላ ደግሞ በማድሪዱ ጨዋታ ያን በሁለቱም ጨዋታ ጎል አስቆጠረና አስደናቂ ነገርን አስመለከተም ማለት ነው። ያው በትላንቱና በፉላሙ ጨዋታ ማለት ነውና ግን አጠገቡ የሚጫወተው እዚህ ጋር አሁን አቋረጥኩና እኔ አሁን በጣም ማደንቀው አጠገቡ የሚጫወት ተጫዋች ምን ያህል ወርልድ ክላስ እንደሆነና ኮንፊደንስ የሚያዳብርልን እንደሆነ ተመለከታል። ሳሊባ መኖሩ ለኪቪዮር ጥንካሬና የራስ መተማመን በዛ ደረጃ ካየነው በልምድ ደረጃ በሩዲገር ደረጃ ማንም የተከላካይ ስፍራ የለም። ምናልባትም እኮ በቅርብ ጊዜያት የዓለማችን ምርጡ የማል ተከላካይ እየተባለ ሲሞካሽ የነበረ ከቨርጂል ቫን ዳይክ ጋር በንጻሬ ሲነሳ የነበረ የተከላካይ ስፍራ ተጫዋች ነው አንቶኒዮ ሩዲገር። የአውሮፓ ቻምፒየንስ ሊግን ያነሳ ላሊጋውን ያነሳ ነው። በዋንጫ ደረጃ ከሄድን ዊሊያም ሳሊባ እኮ ኤፍ ኤ ካፕ ራሱ አንስቶ አያውቅም፣ የሊግ ዋንጫ አንስቶ አያውቅም። ገና ወጣት ተጫዋች ነው። ጃኮብ ኪቪዮርም እንዲሁ በተመሳሳይ ገና ወጣት ተጫዋች ነው። መስመር ላይ ያሉት ጁሪየን ቲምበር አመት ሙሉ በኤሲኤል ጉዳት ሲሰቃይ ከርሞ ገና በዘንድሮ ውድድር አመት ወደ ጨዋታ ተመልሶ ቡድኑን እያገለገለ ያለ ነው። ማይልስ ሉዊስ ስኬሊ ገና 18 አመቱ ነው። እነ ባስኪዝ ሁሉንም ነገር ያሸነፉ ተጫዋቾችን የያዘ ቡድን ግን የጨረሰ ቡድን እነ ራውል አሴንሲዮ ከካስቲያ የመጣ ተጫዋች ነው። ግን በንጽጽር ካነሳ ነው ቡድኑን በማገልገል ረገድ ከሉዊስ ስኬሊ ያልተናነሰ የግልጋሎት ጊዜ ያለው ነው። እነ ኤድዋርዶ ካማቪንጋን እነ ቹዋሚኒ እነ ቫልቨርዲን ካነሳ ነው ዋንጫ በማንሳት ረገድ ክብሮችን በማየት ረገድ ከየትኛውም የአርሰናል ተጫዋች የተሻለ ሪከርድ አላቸው አሉላ። የፊት መስመሩ ስንመለከት ደግሞ ዋን ኦፍ ዘ ግሬተስት ከረንትሊ ከሚባሉት መካከል ናቸው። ሮድሪጎ ቪኒሲየስ ጁኒየር እና ክሊያን ምባፔ ማለት ነው። የአርሰናል ጥንካሬ እንዳለ ነው። ወደ ጨዋታው እንምጣ። አክቹአሊ ሜዳ ላይ ያየነው ነገር የተመለከትነው ነገር ምንድነው የሚለውን ነገር ሞር ደግሞ ቁጥሮችን እያያ ስናነሳ ሚዛን ያነሳል። ከዚህ በፊት ቼልሲ እንዳልከው አንተ 2 ጊዜ አስጥሎታል። 21 እና 22 23 ላይ ከሩብ ፍጻሜ መርሃ ግብር ማድሪድን ማሰናበቱን እናስታውሳለን። ቼልሲ ሲያሰናብተው በዚህ ደረጃ አልተወራም ነበር አይደለ? በዚህ ደረጃ እንደ ታምር አልታየም ነበር። ቼልሲ ከአርሰናል የተሻለ ነው የጠነከረ ነው እሱ ፐርሰናል ነው፣ ሰብጀክቲቭ ነው የሚሆን መልሱን ለመመለስ ማለት ነው። 2019 ላይ ማንቸስተር ሲቲ አሰናብቶታል። ዘንድሮ ደግሞ አርሰናል አሰናበተው። በዚህ መሀል ምን ታያለ መሰለ የፕሪሚየር ሊግ ቡድኖች በተለይ ደግሞ ኢንተንሲቲን በመቋቋም ደረጃ ምን ያህል ጽኑ እንደሆኑ ምን ያህል እንዳለት የገገሩና የጠነከሩ እንደሆነ አመላካች ነው። ማድሪድን እንግዲህ ለአራተኛ ጊዜ ማለት ነው ባለፉ 4 የሩብ ፍጻሜ መርሃ ግብር ጨዋታዎች ባለፉ 5 የሩብ ፍጻሜ መርሃ ግብር ጨዋታዎች የእንግሊዝ ቡድኖች ሲያሰናብቱ ማለት ነው። የአርሰናል እንደ ተአምር መቆጠር የለበትም፣ ጥንካሬው መነሳት አለበት። ሚኬል መሪኖ እንዳለመታደሉ ነው ወዲያውኑ እንደመጣ የትከሻ ጉዳት አስተናግዶ ጅምሩ ጥሩ አልነበረም። ከረጅም ጊዜ በኋላ ነበር ወደ አሰላለፍ የገባ። ከዛም በኋላ ደግሞ በተለይ ደግሞ የጀርመናዊ ተጫዋች ካይ ሃቨርትዝን ጉዳት ተከትሎ በሜክሺፍት እየተጫወተ 9 ቁጥር ቦታ ላይ እየተጫወተ ምን ያህል ቡድኑን እያገለገለ እንደሆነ ተመልክተናል። ባለፈው ሳምንት ጎል አስቆጥሯል። ትናንትና ደግሞ ሁለት ቁልፍ ኳሶችን ሰንጥቆ ወደ ግብነት ተቀይረዋል ማለት ነው። በዚህ አጋጣሚ አርሰናል እኮ ለ9 ቁጥር ነው እየተጫወተ ያለ አሉላ። ቢያንስ ሪያል ማድሪድ በ9 ቁጥር አጥቂ ክሊያን ምባፔ በሚባል ግን ኢፌክቲቭ አይደለም። ይሻላል ካርሰናል ይሻላል ሳይሆን እኮ አሉላ ክሊያን ምባፔ ጥያቄ ተነስቶበት ነበር። የከሰረ ዝውውር ተብሎ ነበር አይደለ? ዘንድሮ በጥቅሉ በላሊጋውም በሌሎች መድረኮች 33 ጎሎችን አስቆጥሯል። ክርስቲያኖ ሮናልዶ በመጀመሪያ ቆይታው በማድሪድ ቤት ማለት ነው 33 ጎሎችን ነበር ማስቆጠር የቻለ። ክሊያን ምባፔ ያን ሪከርድ የማሻሻል እድል አለው። ሩበን ቫን ኒስተልሮይ ከፒኤስቪ ወደ ማንቸስተር ዩናይትድ ከመጣ በኋላ በመጀመሪያው ውድድር ዓመት ይህን ብቻ ነበር ማሳካት የቻለ 33 ዓመት። ኢቫን ዛሞራኖ ነው ኢንተር ሚላን ቤት 37 በማስቆጠር የተሻለ ቁጥር ወይም ደግሞ ከክሊያን ምባፔ የተሻለ ሪከርድ ያለው በመጀመሪያ ዓመት የክለብ ቆይታቸው ማለት ነው።
ግን እዚህ ይቅርታና ምንድነው አሁን ፒውር 9 ቁጥር የሚጠቅምህ ጨዋታ ላይ አለ። አሁን የፒውር 9 ቁጥር ጎል ማስቆጠር ግዴታ የሆነበት ጨዋታ ላይ ሪያል ማድሪድ ሲቸገር ተመልክተናል። አሁን እንዳልከው ቁጥሮች ልክ ነው። ኪሊያን ምባፔ አስደናቂ ጉዞን ያመለከተ ይገኛል። የሮናልዶ ሪከርድ መስመር ድል አለው። ግን ሪያል ማድሪድ በሚቸገርባቸውና ሪያል ማድሪድ ጠንካራ የተጋጣሚ ተከላካይ ስፍራን ሲያገኝ ኪሊያን ምባፔ ያንን ፌስ አድርጎ ጎል ሲያስቆጥር ደግሞ አልተመለከትነው። ለምሳሌ በሊሉ ጨዋታ በጣም ሊል በአትሌቲኮ ማድሪድ ጨዋታ አሁን ዊሊያም ሳሊባ እንደዚህ አይነት ወሳኝ የተጋጣሚ ቡድን የመከላከል አቅም የተደራጀ ጨዋታን በሚጫወቱበት ሰዓት ላይ ፒውር 9 ቁጥር ደግሞ ያስፈልጋል። አሁን ፒውር 9 ቁጥር እንደማለት አሁን አርሰናል ካለ ፒውር 9 ቁጥር እያሸነፈ ነው። የአርሰናልን አይደለም ምልኩ አሁን የሪያል ማድሪድን ችግር ነው ምልኩ። አሁን ሪያል ማድሪድ ፒውር 9 ቁጥር የለው፣ ግን ከአርሰናል ጋር ስናነጻጽረው ፊት መስመሩ ይሻላል። አሁን ኮምባይንድ የሆኑ አስተላለፎች ስትመለከት ሩኒ ተጠየቀ። ለምሳሌ ኮምባይንድ የሆነ አስተላለፍ ሲጠየቅ ሩኒ የመረጣቸው ተጫዋቾች አሉ። አሁን ሳሊባን መርጧል፣ ዲክላን ራይስም አካቷል፣ ሌሎች ተጫዋቾችንም እንዲሁ ሉዊስ ስኬሊን መርጧል። እና ኮምባይን ሲደረግ ከሪያል ማድሪድና ከአርሰናል ተጫዋቾች ላይ ቤስት 11 ላውጣ ስትል አብላጫው የሪያል ማድሪድ እንደሚሆን ጥርጥር የለውም። ግን እኔ አሁን የኪሊያን ምባፔ ችግር ምንድነው? ኪሊያን ምባፔ ከመስመር ሲነሳ ይበልጥ ቫሊድ ይሆናል። አሁንም ቫሊድ ነው አይኖ፣ ግን ይበልጥ ደግሞ ከፍተኛ ጎል የሚያስቆጥር የሚችልበት አጋጣሚ የሚኖረው ምንድነው? በቪኒሲየስ ቦታ ቢጫወትና ሪያል ማድሪድ ፒውር 9 ቁጥር ቢኖረው ይበልጥ አስፈሪ ይሆናል። ግን ስቲል ናው ከአርሰናል የፊት መስመር የሪያል ማድሪድ የፊት መስመር ይሻላል። ጥያቄ የለው። ዋን ቱ ዋን ማርቲኔሊ ከሳካ ማርቲኔሊን ከቪኒሲየስ ጁኒየር ኪሊያን ምባፔን ከሚካኤል ሜሪኖ ያልክ ስታነጻጽር የአርሰናል ዝቅ እንደሚል ጥያቄ የለው። ኤክስፔክቴሽን አንዳንዴ ምን አለ መሰል ሀሉላ በባለፈው ሳምንት ለምሳሌ በ4-4-2 ፎርሜሽን ነገቡና ኤክስፔክቴሽናቸው በተለየ የነበረው ሞር ፔኔትሬቲቭ ነው ተጫውተው እናሸንፋለን የሚል በተለይ ጋብሪኤል ማጋሌሽን አለመኖር ተከትሎ ልምድ የሌላቸው እንደ ጃኮብ ኪቪዮር አይነት ተጫዋቾች በሚፈጥሩት ክፍተት ወይም ደግሞ ባላቸው ድክመት ከልምድ ማነስ ሊሆን ይችላል። በእንደዛ መንገድ አጠቃላይ ደግሞ አርሰናል ላይ ዶሚኔት አድርገን እናሸንፋለን የሚል ኤክስፔክቴሽን ነበራቸው። ከዛም በኋላ ግን የሆነው ነገር ከዛ በተቃራኒው ነው። ከጠበቅነው ከገመትነው በላይ ሆኖ ያገኘነው ነበር ያለ ካርሎ አንቸሎቲ። ጁድ ቤሊንግሃምም ወዲያውኑ አድሚት ያደረገው ነው። እንደውም 3 ብቻ ጎል መቆጠሩ እድለኛ ነን የሚል ሁሉ ሀሳብ ሲሰጡ ነበር። አንዳንዴ ከገመቱትና ከጠበቁት በላይ የሚሆን ኢንሲደንት ያጋጥማል። የትላንትናው ጨዋታ ላይም ከባለፈው በተለይ በጨዋታ ረገድ ረጃጅም ኳሶችን ለመጠቀም ሲሞክሩ ነበር። ምን ያህል ክሮስ ነበር የተጠቀሙት? በመጀመሪያው አጋማሽ 23 ክሮሶችን አድርገዋል። በጥቅሉ 42 ክሮስ አድርገዋል። ነገር ግን ኦቨርሂት፣ አንደርሂት እና ደግሞ ብዙውን ጊዜ ደግሞ ብሎክ የሚደረጉ ነበሩ እነዚህ ክሮሶቹ። ዘንድሮ በጥቅሉ በአውሮፓ ቻምፒየንስ ሊግ እንዲሁም ደግሞ በላሊጋው ይህን ያህል ቁጥር ሲያስመዘግቡ ለመጀመሪያ ጊዜ ነበረ። ውጤታማ መሆን አልቻሉም። ይህ ደግሞ የአርሰናል ቀደም ብዬ መግቢያ ላይ ሳነሳው የነበረ ነገር ነው። ከተከላካይ በአማካኝና በአጥቂ ስፍራው መካከል የነበረ ኮምፓክትነስ ሆሪዞንታሊ ቨርቲካሊ በጣም ሪትሚክ የሆነ የተናበበ የወታደራዊ ሰልፍ የሚመስል ነበረ። እነ ጋብሪኤል ማርቲኔሊ፣ ቡካዮ ሳካ ጎል ማስቆጠር ሲያንስባቸው ነው እንድል የሚያስደፈረኝ አሉላ። ማርቲኔሊ በሚጠቁ ጊዜ ተመልሶ ሳጥን ውስጥ ሲከላከል ታገኘዋለህ። ቡካዮ ሳካ በዛ መንገድ ቡድኑን ያው ቁልፍ የሚባሉ ሙከራዎችን ሲያከሽፍ ተመለከታለህ። ካውንተር አታኩ የሚገርም ነበር። የሚካኤል ሜሪኖ ኳሱን ኮንትሮል ያደረገበት መንገድ መጀመሪያ ላይ፣ ከዛም በኋላ ያሻገረበት መንገድ፣ በተለይ ደግሞ የኦፍሳይድ ትራፑን ጠብቆ ያሻገረበት መንገድ የቡድን ድምጹን አጥፍቶ ምን ያህል እየሰራ እንደሆነ በሜንታሊቲ እንዲሁም ደግሞ በፊዚካል ደረጃ ምን ያህል በየጊዜው እየተገነባ እንደመጣ አመላካች ነው። አብዛኛውን ጊዜ ረጃጅም ኳሶች ሲጣሉ ነበርና በተለይ ጃኮብ ኪቪዮር እና ዊሊያም ሳሊባ ክሊር ሲያረቁበት የነበረ መንገድ ኢት ዋስ ፐርፌክት። ዊሊያም ሳሊባ 12 ክሊራንስ አስመዝግቧል በትናንት ነው። ከየትኛውም ተጫዋች የተሻለ ከፍተኛ ቁጥር ያስመዘገበ ተጫዋች ነው። በጥቅሉ አርሰናል እንደዚህ ሆኖ እንኳን የፊት መስመሩ ሙሉ ዲፓርትመንቱ ተመቶበት እንኳን እስከ መጨረሻው ከሊቨርፑል ጋር እየተፎካከረ ዘልቋል። አሁንም በሂሳባዊ ስሌት መሰረት አልወጣም፣ ግን በአውሮፓ ቻምፒየንስ ሊግ እንኳን በዘንድሮ ውድድር ዓመት ካየነው 30 ጎሎችን አስቆጥሯል። በሲንግል ሲዝን ሪከርድ ነው አሉላ ፒኤስቪ ላይ ያስቆጥረው። በአጠቃላይ ባለፉት 8 የአውሮፓ ቻምፒየንስ ሊግ ጨዋታዎች እኮ ከፒኤስቪ ጋር ያውም ደግሞ ቀድሞ 7 ጎል ባስቆጠረበት ቡድን ጋር ያደረገውን ጨዋታ ሁለታቻ ከመለያየት ውጭ 7ቱን አሸንፎ ነው እንግዲህ በአሸናፊነት እየገሰገሰ የሚገኘው። በኤክስፔክትድ ጎል ካየነው በሚቆጠሩበትም ጎል ካየነው በውድድሩ በኤክስፔክትድ ጎል ከፒኤስጂ እኩል ነው፣ ዝቅተኛው ማለት ነው። በሚቆጠሩበት እንኳን በአቬሬጅ ከወሰድ ነው ኢንተር ሚላን በአቬሬጅ በአንድ ጨዋታ 0.2 ጎል ይቆጠርበታል። አርሰናል ደግሞ 0.6 ጎል ነው የሚቆጠርበት። እንግዲህ በሁለት ጨዋታ ኦልሞስት 1 ጎል እንደማለት ነውና
በዚህ ረገድ ይህ ቡድን እንዴት እየተሰራ እንደመጣ ከልምድ አኳያም እኮ አሉላ ማየት አለብን። እዚህ ቡድን ውስጥ ምናልባት እነ ራሂም ስተርሊንግ ያው በቋሚ ተሰላፊነት የማይጫወቱ እነ ጆርጊኒዮ ከዛም ደግሞ አሁን በጉዳት ምክንያት የሌሉት እነ ካይ ሃቨርትዝ እነ ጋብሪኤል ጄሱስ ካልሆነ እኮ እነዚህ ሜዳ ላይ የምታያቸው ተጫዋቾች ልምድ የላቸው። አብዛኛውን ጊዜ በአውሮፓ ሊግ ሲጫወቱ የነበሩ በሊጉ እንኳን የደረጃ ሰንጠረዥ 6ኛና 7ኛው ነው ቡድኑ በሚንኮታኮትበት ጊዜ እዛ ቡድን ውስጥ የነበሩ አርቴታ በመልኩ የፈጠራቸው ሪኖቬት ያደረጋቸው ኤሊቬት ያደረጋቸው ተጫዋቾች ናቸው ማለት ይቻላልና አሉላ ሀሳባቸውን ሲጡ ነበር ካርሎ አንቸሎቲ ከጨዋታው በኋላ እንዲህ አይነት ሚዝሬብል ሲቹዌሽን ውስጥ እንድትገቡ ያደረጋቸው ምክንያት ምንድነው ብለው ሲጠይቁ ነው ከኛ ዛሬም ባለፈም የተሻሉ ነበሩ አርሰናሎች ይገባቸዋል አርቴታም መልካም እድል መጪውን ጨዋታዎች አሸንፈ ቶርናመንቱንም ዋንጫውንም እንድታነሳ እመኝልሃለሁ የሚል ሀሳባቸውን መጨረሻ ላይ እንደሰጡ በማህበራዊ ትስስር ገጾች እንዲሁም ደግሞ ኢንተርኔት ላይ ስንመለከት ነበርና በጥቅሉ የኛ ችግር አሁን ላይ የሚወራ አይደለም የተቻለን ሁሉ ለማድረግ ሞክረናል ግን ብልጫ ተወስዶብን ተሸንፈናል እያለ ነበር። አርቴታም እንዲሁ በተለይ ደግሞ ተጫዋቾቹ ቢጊጎ የለም አንደኛው ለአንደኛው የሚሞትበት አንደኛው ለአንደኛው ራሱን የሚሰጥበት በመከባበር በቡድን ስራ በዲሲፕሊን የታነጸ ቡድን በመሆኑ ለዚህ ውጤት እንደበቁ ከፍተኛ ዝግጅት ሲያደርጉበት እንደነበረም ሀሳቡን ሲሰጥ ነበረ። ሶ የተለየ ነገር ተአምር ነገር አድርገን መውሰድ የለብንም። ከዚህ በፊት ሊቨርፑል ይሄንን ሲያደርገው ተመልክተናል። ባርሳ ላይ 3-0 ተሸንፎ ካምፕኑ ላይ በሜዳው 4-0 ሲያሸንፍ ተመልክተናል። ሊቨርፑል ራሱ 4-0 ሲያሸንፍ ሪያል ማድሪድን የምናሳውሰው ነው። ቶተናም ተቀለበሰበት እንጂ 2011 ላይ ያኔ የነ ቤል ቡድን የነ ሞድሪች ቡድን የነ ካቡል የነ ሌድሊ ኪንግ ቡድን የነ ፓሞሮት ቡድን እንደዚህ አይነት ነገር እናስመልክቶናልና የተለየ ልናደርገው አይገባም። እንዲያውም ከእንግሊዝ ክለቦች ጋር ባለው ሪከርድ ስንመለከተው አሉላ ወደ ኋላ መለስ ብለን ሪያል ማድሪድን በመቀልበስ ረገድ 3 ጎሎች ተቆጥረውበት ቀድሞ በመቀልበስ ረገድ እንግሊዝ ላይ ከዚህ በፊት 2011 ቀደም ቢያነሳው ቶተናም በደርሶ በመልስ ጨዋታ 4-0 ያሸነፈበትና ከዛም በፊት ደግሞ በርሚንግሃም 1976 በጣም ሩቅ ነው ያሸነፈበት ደርቢ ካውንቲን 1976 ያሸነፈበት ታሪክ ነው ያለው። ከፓኒንኳ ጋር በተያያዘ እኔ አሉላ አንዳንድ ነገሮችን በሁለት ዳይሜንሽን ማየት አስፈላጊ ነው ብዬ አስባለሁ። አዎ ቡካዮ ሳካ ያንን ፓኒንካ መሳቱ አንደኛ እሱ ላይ የስነ ልቦና ጫና ይፈጥርበታል፣ ቡድኑ ላይ የስነ ልቦና ጫና ይፈጥራል። ደግሞ የክላይን ምባፔ ጎል ተቆጥሮ ቢሆን ደግሞ ሌላ ፍራስትሬሽን ውስጥ ቡድኑን የተለየ ከፍ ያለ ፍራስትሬሽን ውስጥ እንደሚከተው ምንም ጥርጣሬ የለም። ግን ደግሞ አንዳንድ እንደዚህ አይነት ሙከራዎችን መሞከር ያስፈልጋል ብዬ አስባለሁ ምንም እንኳን ሪስክ ቢሆን። በዚህ አጋጣሚ ፓኔንካ የሚለው ከአንቶኒዮ ፓኔንካ የሚባል የቼኮስሎቫኪያ ተጫዋች ነበር። 1976 የአውሮፓ ዋንጫ ላይ ከምዕራብ ጀርመን ጋር ለፍጻሜ ደርሰው 2-0 መደበኛ ጨዋታ ክፍለ ጊዜ ተጠናቀቀና ወደ መለያ ዓመት አምርተው በዚህ መንገድ ካስቆጠረ በኋላ ነው እንግዲህ ማርኮና ወይም ደግሞ ልካም ፑሽካሽ ያዋርዳል አይደለ ያሽኒ ትሮፊ ያላል ልክ እንደዛ ሁሉ ይሄ ፓኔንካ የሚለው የአመታት መንገድ ምንድነው የሚባል ቺፕ ማድረግ ነው ማስከዳት አይደለም የሚባል እንደዛ አይነት ነገር ነው። ግን ደግሞ ቡካዮ ሳካ ምን ያህል እየበሰለ እንደመጣ ረጅም ጊዜ እኮ ኦልሞስት ወደ 2 ወር ገደማ ከዚህ ቡድን ጋር አልነበረምና ከተመለሰ በኋላ ሲዘጋጅበት የነበረ ጨዋታ ነው ብሏል። በርግጥ በሜንታሊቲም ደረጃ እንዲሁም አሉላ ምን ይባላል መሰለህ ቡካዮ ሳካ ማለት ቤተሰቦቹ ከናይጄሪያ ወደ እንግሊዝ የፈለሱ ናቸውና በጣም በጥሩ ቤተሰብ ታንጾ ያደገ በተለይም አባቱን ኢንስፓይሬሽን ነው ይላል። በየቀኑ በጣም ጥብቅ ክርስቲያን ነው፣ ጠንካራ ክርስቲያን ነው። በየቀኑ ሁሉ ማታ ማታ መጽሐፍ ቅዱስን ያነባል ይባላልና አንዳንድ ይሄን ኮምፖዝ የምትመለከትበት ነገር የቀድሞው የቀደመ ብስለትን የምትመለከትበት ነገር ከዛም የመነጨ ሊሆን ይችላል። በዛ ላይ ደግሞ አይድል የምታደርገው ሰው ማተር ያደርጋል። ለምሳሌ እናንተ ቤት በጣም ጎበዝ ተማሪ ወይም ደግሞ በጣም በሆነ ስራ ላይ አሪያ ሊሆን እግር ኳስ ተጫዋችም ሊሆን የሚችል ሰው ካለ በእርግጠኝነት እሱን አይድል ካደረግ አንተም ያንን ፉት ስቴፕ ተከትለ የምትሄድበት እድል ሰፊ ነውና አይድሎቹ እነ ቴሪ ኦንሪ ከዛም ደግሞ አሌክሲስ ሳንቼዝ አይነት ተጫዋቾች እንደነበሩ በቅርብ ጊዜ ሲናገር ሰምቻለሁ። ዴቪድ ሉዊዝ ደግሞ በተለይ በቼልሲ ቤት ጫወት የነበረው በኋላ በአርሰናል አድርጎ አሁን ብራዚል ሊግ የሚገኘው ታዳጊዎችን በመርዳት ረገድ ኦንም ኦፍ ዘ ፒችም የጎላ ሚና እንደነበረው ሲናገር ነውና ዞሮ ዞሮ ከላይ ያሉ ሰዎች ለአንተ ትሪት የሚያደርጉበት መንገድ አንተን የሚያቀርቡበት መንገድ አንተ ለምትደርስበት ስኬት ቁልፍ ሚና ይጫወታልና ሳካ በዚህ መሀል ነው እንግዲህ በቤተሰቦቹ በአሰልጣኝ በክለቡ ደጋፊዎች በክለቡ ተጫዋቾች መሀል አልፎ አሁን ላይ ዓለማችን ላይ ካሉ ምርጥ ከሚባሉ ተጫዋቾች መካከል በተለይ ደግሞ በማጥቃቱ እና በመከላከሉ ረገድ ቡድኑን እያገለገለበት ያለ መንገድ እንዲያስብለው ያስችላል። ያው የመጨረሻ ሀሳብ በሪያል ማድሪድና በአርሰናል መካከል የምሰጠው ሀሳብ እንግዲህ ኦፒኒየን ከሰው ሰው ይለያያል።
የአርሰናል ደጋፊዎችን የሚሰጣቸው ሀሳቦች ላይዋጥላቸው ይችላል ግን እንኳን ደስ ያላችሁ ማለት እወዳለሁ ግን ምንድነው የኔ እሳቤ የኔ ፍራቻ አርሰናል ደካማውን ሪያል ማድሪድ አሸንፏል የአርሰናል ጥንካሬ እንዳለበት ሆኖ እዚህ ጋር አስጨርሳለሁ ችግር የለው ግን ደካማ በምን መመዘኛ ነው በነገራችን ላይ ለሶስት ዋንጫ እየተፎካከረ የነበረ ነው ሱፐር ካፕን አሸንፏል ለኮፓ ዴል ሬይ ፍጻሜ ደርሷል ከባርሴሎና ጋር ራሱ ባርሴሎና ሙዲ ነው በዚህ አጋጣሚ በዶርትመንድ ተሸነፈ አይደለ በላሊጋው የ4 ነጥብ ልዩነት ነው ያላቸው በጣም የጠበቀ አንገት ለአንገት ትንቅንቅ ነው ያደረገው ያሉ አዎ ብዙ ዲፓርትመንቶቹ በተለይ የመከላከሉ የአማካይ ስፍራው ለምሳሌ ትላንትና ቹዋሚኒን ስንመለከት ኪፓሶችን ሲያሻግር አልነበረም ቫልቨርዲ ሞሮዶ አላፈግፍጉ ሲጫወት ነበረ በማጥቃት እነዛ የሚታወቅባቸው ሽቶች ምናምን ሲሞክር አልነበረም ሉካስ ቫስኬዝ የመድከም አይነት ነገር ተመለከተበት ነበር አጠቃላይ ሜዳ ላይ ባለ እንቅስቃሴ ቪኒ ጁኒየር ይሻል ነበር እንጂ በራንኪንግ ደረጃ ራሱ ከ5 በላይ የሚሰጠው አይነት ተጫዋች አትመለከትም ነበር ነገር ግን መጀመሪያ ላይ ደግሞ የአርሰናል ጥንካሬ ያለ በዛ ላይ ደግሞ 3-2 ተሸንፈው እንዲሁም ደግሞ ሌሎች ችግሮችን በተያያዥነት እናነሳለን እንጂ እኮ ሪያል ማድሪድ የዚህን ያክል እጁን የሰጠ የደከመ ማለት አይቻልም አሉላ ስላቋረጥኩ ይቅርታ እሺ እኔ ደካማ ያልኩባቸው ነጥቦች ላንሳ ሪያል ማድሪድ እንግዲህ በዘንድሮ ዓመት ወደ 69 የተጠጋ ጎል ተቆጥሮበታል ይሄ በአንድ የውድድር ዓመት ሲቆጠርበት የመጀመሪያዎቹ ከምንላቸው ተርታዎች ውስጥ የሚመደብ ነው እንደውም እኔ ከማንቸስተር ዩናይትድ ጋር አመሳስለዋል አሁን የማንቸስተር ዩናይትድ ተጫዋቾችን ፒክ አውት ስታረክ ራስሙስ ሃይሉንድ ስትል ራስሙስ ሃይሉንድ ትላል ብሩኖ ፈርናንዴዝ ስትል ብሩኖ ፈርናንዴዝ ትልቅ እንዳለው ጋርናቾ ማቲያስ ዲሊት ሃሪ ማጓየር ሙሳይር ማዝራዊ ስትል ፒክ ስታረጋቸው የማንቸስተር ዩናይትድ ተጫዋቾችም እኮ ስመጥር ናቸው እና ግን ውጤታማ አይደለም ማንቸስተር ዩናይትድ እና ሪያል ማድሪድም ወደ ሽግግር ወይም ይሄ ያለ አይደል የቀይር shift ያደረገ ያለ ቲም ነው ብያስባል ለምንድን ነው ማለት ይሄ ነው የሞድሪች እና የክሩስ የአማካኝ ስፍራ ሚና ኦልሞስት አልቋል አዲስ ጥምረት ነው አዲሱ ጥምረት ካማቪንጋን ወይም ቫልቬርዴን አሊያም ደግሞ ሌላም ተጫዋቾች ሴባዊስን ወይ ቹዋሚኒን ሊያስመለክተን ይችላል የሪያል ማድሪድ ተከላካዮችን እንመልከት እስኪ በአስገዳጅ ሁኔታ ካካዳሚ የመጡ የመስመር ተከላካዮች የመሃል ተከላካዮች የመጡበት የሪያል ማድሪድን ክብርና ዝና ማይመጥኑ ፊርማዎችን ያየንበት ነው ብያስባል የነካርቫሃል ኤክስፓየርዴሽን ዴት በጣም ተጠግቷል ለዛም ነው ትሬንት አሌክሳንደር አርኖልድ በሪያል ማድሪድ ለመፈረም የተቃረበውና ተስማምቷል የተባለውና ትራንዚሽን ላይ ያለ ቲም ነው ብያምናለሁ ብራንዱ ግን አለ አሁን የአርሰናል ደጋፊዎች ብራንዱን ማሸነፋቸው ያስደስታቸዋል ሳትስፋይ ያደርጋቸዋል አይ አግሪ ዊዝ ዘም ልክ ነው አሁን ሪያል ማድሪድ ሲባል ማንቸስተር ዩናይትድ ሲባል ብራንድ ትልቅ ብራንድ ናቸው 15 ጊዜ የአውሮፓ ቻምፒየንስ ሊግ ያሸነፈን ክለብ ማሸነፍ በጣም ጮቤ ባያስረግጠ ይገርማል ግዴታው ግን እኔ አሁን ሪያል ማድሪድን አሸንፈው የአርሰናል ቀጣይ ተጋጣሚዎች ኤክስፔክቴሽናቸው ከፍ እንዲል ያደርጋል እንዴ ሪያል ማድሪድን ጠለንማ እንዴት ነው ይሄንን የአውሮፓ ቻምፒየንስ ሊግ ዋንጫ ማናነሳው ሊሉ ይችላሉ ግን አርሰናል ደግሞ በሊጉ የተቸገረባቸውን ጨዋታዎች ማስታወስ አለበት እኔ ሪያል ማድሪድ እኮ ያለፈበት መንገድ ራሱ እኮ አስደናቂ ነበር እኮ ከቻምፒየንስ ሊግ ያለፈበት መንገድ ራሱ እኮ ተአምር የሚጠይቅ ነበር በነ ሊል ተሸንፏል በነ ሊቨርፑል ተሸንፏል በስቱትጋርት ተቸግሯል እና አንዳንዴ ማለት የተደረሱና ሊቨርፑል ነው ያው ሊቨርፑል ወደቀ በፓሪስ ሰን ጀርመን እኮ ምንድነው አሁን የሪያል ማድሪድ በጣም ችግር ውስጥ ያለ ቲም አሁን ብራንዱን ተተናውተን እስኪ ያሳካቸው ነገሮች እንመልከት በዘንድሮ ዓመት አሁን ላሊጋው መሪ ነበር የተሽቆለቆለ ከኋላ መጥቶ ባርሴሎና በለጠ ከላሊጋው ጋር በተያዘ አሉላ ባርሴሎና ነበር መሪ እንደምታስታውሱት በመጀመሪያ 19 ጨዋታዎች ባርሴሎና በተለይ መጨረሻዎቹ አካባቢ በነ ኦሳሱና በነ ሪያል ቤቲስ ነጥብ የጣለበት በነ አላቬዝ ነጥብ የጣለበት በነ አትሌቲኮ ማድሪድ 2-1 ነው በሜዳ ያሸነፈው አልነበር አይደል ነጥብ የጣለበት መንገድ የመጨረሻ 5 ጨዋታዎችን በተለይ በተደጋጋሚ ጊዜ ነጥብ ሲጥል በመጀመሪያው ነው እንግዲህ በመጀመሪያ ከብሬኩ በፊት ማለት ነው እንጂ በ9 ነጥብ ሁሉ መምራት ጀምሮ ነበር የሃንስ ፍሊክ ቡድን በኋላ ነው አትሌቲኮ ማድሪድ እና ሪያል ማድሪድ ደረሱበት ባርሳ ደግሞ በ2025 ከገባ በኋላ እንግዲህ በባለፈው 25 ጨዋታዎች በዶርትመንድ ብቻ የተሸነፈበትን ውጤትን ያስመዘገበውና ተለዋዋጭ ነው ማለት በተለይ ደግሞ አሉላ ከመርሃ ግብር መጣበብ ጋር በተያያዘ የቡድን ከፍተኛ ጥያቄ የሚያነሳ ነው የሚሳተፍባቸው ውድድሮች በጣም ሰፊ ናቸው በውድድር አመቱ 4 እና 3 ወይም ማክሲማም 5 የተሸነፈ ቡድን አሁን ላይ የሽንፈቱን ቁጥሮች ስትመዛቸው በጣም ብዙ ናቸው አሁን ተጫዋቾች አሉት አግሪ ያደርጋሉ ኪሊያን ምባፔ ስትል ኪሊያን ምባፔ ነው ቪኒ ጁኒየር ግን ስሞችን ፒክ አውት ያደርገን አይደለም የክለብን መዋቅር የክለብን አጫወት መንገድ ማንሳት ማወዳደር ያለብን ቢያላስ ልክ እኮ ነው አሁን ብራዚል ከአርጀንቲና ሲጫወቱ አብዛኞቻችን ብራዚል ከአርጀንቲና ሲጫወቱ 4-1 አርጀንቲና ስታሸንፍ ገርሞናል ለምንድን ነው የገረመን
አርጀንቲና እና የብራዚል ላይንአፕ ስትመለከተው በነ ቪኒሲየስ ጁኒየር የታጠረ በነ የባርሴሎና አጥቂ በነ ራፊና የተዋቀረ በነ ብሩኖ ጉማሬዝ የተዋቀረ እና ፒክ አውት ስታደርግ ኢንዲቪጁዋሊ ስታወጣቸው እንዴ ብራዚልማ ብራዚል ነው ትላለህ። ግን እግር ኳስ ቲም ወርክ ነው። አሁን አንዳንዴ ኢንዲቪጁዋል አቋም በአንድ ጨዋታ ወይ በሁለት ጨዋታ ላይ ገኖ ወጥቶ ልክ እንደ ሊዮኔል ሜሲ ወይ እንደ ሮናልዶ ስትሆን ሊያሻግር ይችላል። ግን ሪያል ማድሪድ ላይ ደግሞ ያንን ነገር ማድረግ አልቻሉም። ቤሊንግሃም ፒክስ ታደርገው ኢንዲቪጁዋሊ በጣም ትልቅ ነው። ቪኒሲየስ ፒክስ ታደርገው ኢንዲቪጁዋሊ ትልቅ ነው። ግን አርሰናል ላይ ስትመለከት አሁን የቡድን መንፈስ ነው የምመለከተው ነው። ኢንዲቪጁዋሊ በጣም ይሄን ጥገኛ አይደለም። እግር ኳስ አይገመቴ እንዲሆን ካደረጉ ክስተቶች መካከል እንደዚህ አይነት ክስተቶች ናቸው አሉላ። በዚህ አጋጣሚ ሪያል ማድሪድ እና አርሰናል በአውሮፓ ቻምፒየንስ ሊግ ለሁለተኛ ጊዜ የተገናኙ ለመጨረሻ ጊዜ የተገናኙት ከዚህ በፊት አንስተናል 2006 ነበር። ያኔም ራውንድ ኦፍ 16 ያንን የጋላክቲኮ አብዮት የነ ሮቤርቶ ካርሎስን የነ ጉቲን የነ ዚዳንን የነ ዴቪድ ቤካምን የነ አር9 ሮናልዶ ፊኖሚኖ የነ ጁሊዮ ባፕቲስታን በጣም ጠንካራውን ቡድን እንግዲህ በኋላ በነ ኢቦዬ በነ ፊላሚኒ በነ ሴንድሮስ በነ ኮሎቱሬ ተከላክሎ 1-0 በሆነ ውጤት አሸንፎ ከዛም በኋላ በመንገዱ ዩቬንቱስ አይነት ከዛም በኋላ ደግሞ ቪያሪያል አይነት ቡድኖችን አሸንፎ ለፍጻሜ ከባርሳ ጋር ደርሶ እንደነበረ እናሳውሳለንና ሪከርዱን አስጠብቋል። ለሶስተኛ ጊዜ ነው ሰሚ ፋይናልም ሲገባ ከዛም በኋላ 2-9 ደርሶ ማንቸስተር ዩናይትድ ተሸነፈ። አሁን ደግሞ እንግዲህ ሰሚ ፋይናል ደርሷል ማለት ነው አርሰናል። ለዚህ ነው እኮ እግር ኳስ ውበቱ እግር ኳስ አይገመቴ ነው። አያክስን ኤሪክ ቴናግ በብዙ ክለቦች እንዲፈለግ ያደረጋቸው ከዛም በኋላም ብዙ ተጫዋቾችም ቡድኑን ለቀው በውድ ዋጋ እነ ፍሬንኪ ዲዮንግ እነ ማቲያስ ዴሊት አንቶኒ በርግጥ እሱ ያኔ ያው ቁልፍ የምትለው አልነበረም። መቶ ከዛ እንደዛ የተቀራረበ እነ ግራቨንበርክን ስትመለከት ከዛም እነ ቫንደቤክ አይነት ተጫዋቾች እነ ዱሳን ታዲች አይነት ተጫዋቾች የነበሩበት ቡድን እንግዲህ እነ ኦናና የነበሩበት ቡድን የ2018 የአያክስ ቡድን በመሃል የነ ሮናልዶን ዩቬንቱስ አሸንፎ አይደለ እንዴ እስከ ግማሽ ፍጻሜ በቶተናም የተሸነፈው ገስግሶ እንደዚህ አይነት ኢንሲደንቶች ይከሰታሉ። የ2003 የሞናኮ እና የፖርቶ ያልተገመተ ነበርና የአውሮፓ ቻምፒየንስ ሊግ ነው። በዛ ላይ ደግሞ እግር ኳስ ነው። እግር ኳስ ደግሞ አይገመቴ ኢቨንት ነውና ምንም ማድረግ አይቻልም አሉላ። በዚያው ከማድሪድ ጋር በተያያዘ ከፊርማ ጋር በተያያዘ ብዙ ጥያቄዎች ይነሳሉ። በተለይ በጥሬ ተጫዋቾች የዝውውር መስኮት በርካታ ተጫዋቾች እንደመጎዳታቸው እነሱን ለመተካት ፊርማዎችን ያደርጋል ተብሎ ተገምቶ ነበር። ግን በጥቅሉ ደግሞ አጠቃላይ ማኔጅመንቱ አካባቢ ያለው ነገር አሉላ ማድሪድ እንግዲህ ኦልሞስት ወደ 3 ቢሊዮን ገደማ አውጥቶ ስቴዲየም በቅርቡ አድሷል አይደለ ሳንቲያጎ በርናባውን አድሷል። እንዲዘጋ እንዲከፈቱ ሁሉ አድርጎ ለመልቲ ፐርፐስ አድርጎ ሁሉ እንዳደሰው እናውቃለንና ከላሊጋው ጋርም ጥሩ ግንኙነት የላቸውም። በተለይ ደግሞ ከመርሃ ግብር መጨናነቅና ስቴዲየሙን ለሌሎችም ፐርፐሶች ለሌሎችም ጥቅሞች ለኮንሰርቶች እና ለሌሎች ኢቨንቶች ከመጠቀም ጋር በተያያዘ አከራካሪ ምዕራፍ ላይ ይገኛሉ። በተለይ ደግሞ ከድምጽ ረብሻ ጋር በተያያዘ ስቴዲየሙን አትጠቀሙም የሚል ሀሳብ ሲነሳ ነበር። ያንን ያወጣውን ወጪ ሪተርን ለማድረግ ወይም ደግሞ ፔይባክ ለማግኘት ከፍተኛ ችግር ውስጥ እንደገባም እየተመለከተ ነው። ያው በእርግጥ በገቢ ደረጃ በአመት 1 ቢሊዮን እና ከዛ በላይ ዩሮ እንደሚያስገባ ይነገራል። ግን ፊርማዎችንም ቢሆን ከቅርብ አመታት ወዲህ በተለይ ብር አውጥቶ ከፍ ያለ ገንዘብ አውጥቶ ከማስፈረም ይልቅ ተጫዋቾቹ ኮንትራታቸው ተጠናቆ በነጻ እስኪቀላቀሉት ድረስ አድብቶ የመንጠቅ አይነት አባዜዎችን እየተመለከትንበት ነው። በዚህ ረገድ እንግዲህ ክሊያን ምባፔን ተመልክተናል። አሌክሳንደር አርኖልድን በክረምቱ ለመውሰድ እንዲሁ እያኮበኮበ ይገኛል። ሌኒ ዮሮን በባለፈው አመት እንግዲህ ከሊል ለማስፈረም እንዲሁ አቅማምቶ በማመንታቱ ምክንያት በማንቸስተር ዩናይትድ መነጠቁን ተመልክተናልና አዎ መተካት ያለባቸው ተጫዋቾች ልክ እንደ ማንቸስተር ሲቲ ሪፕሌስ መደረግ አለባቸው። በዛ መንገድ መታየት አለበት። ግን ደግሞ በዚህ ደረጃ የተንኮታኮተ ቡድን የወደቀ ቡድን አንዳንዴ ምን ይባላል መሰል በሳይኮሎጂ ሟች ለመሞቱ የራሱን አስተዋጽኦ አበርክቷል ይባላልና በገዳይና በሟች መካከል የሆነ ዲያሎግ ሲደረግ ወይም ደግሞ የሆነ ዲቤት ሲደረግ እንደዛ ይባላልና ለመሸነፉ የራሱን አስተዋጽኦ አበርክቶ ሊሆን ይችላል ሪያል ማድሪድ። ግን ደግሞ በዚህ ደረጃ ደግሞ ተንኮታኩቶ ደግሞ አግኝቶት አርሰናል ያሸነፈ አይደለም። አርሰናልም ከነ ችግሮቹ ከነ ፈተናዎቹ ተጫውቶ እንግዲህ ጀግኑ ልምድ በሌላቸው ተጫዋቾች ለዚህ ድል በቅቷል። እስከ ፍጻሜ ደርሶ ደግሞ ፍጻሜውንም አንስቶ የምናይበት ጊዜ ሩቅ እንደማይሆን ተስፋ አድርጋለሁ። እግር ኳስ ነውና የመጀመሪያውም እንግዲህ የአውሮፓ ቻምፒየንስ ሊግ ዋንጫ ይሆናል ብዬ አስባለሁ። እኔ ደግሞ የዛኛው ግሩፕ አሸናፊ ዋንጫ ያነሳል ከሚሉት ወገን
የአርሰናልን ክሬዲት እያሳጠው አይደለም ዝቅ እያልኩ አይደለም ግን የባርሴሎናና የኢንተር ሚላን አሸናፊ ደግሞ የዘንድሮውን የአሊያንዝ አሬና ፍጻሜ ዋንጫ ያነሳል ከሚሉት ወገን ነኝ። አርሰናል ጥሩ ቡድን ነው ምንም ጥያቄ የለውም ክሬዲቱን ሰጣለሁ። ቀደም ሲል ማንስቻለሁ ስህተት የሚፈጠርበት አጋጣሚ ስህተትን ራሱ በአግባቡ መጠቀም አሪፍ ነው ብዬ አስባለሁ። ግን ቀደም ሲል መግቢያ ላይ የሚጠቀስኩት ነጥብ አለ። ለምሳሌ አርሰናል በፉልሃም ተቸግሯል። በዘንድሮ ዓመት በፉልሃም የተቸገረበት አጋጣሚ አለ፣ በሊቨርፑል የተቸገረበት አጋጣሚ አለ፣ በኖቲንጋም ፎረስት የተቸገረበት አጋጣሚ አለ፣ በዌስትሃም የተቸገረበት አጋጣሚ አለ። በእርግጥ ፕሪፓሬሽኑ አንድ አይነት ይሆናል ብዬ አይሆንም። አርሰናል ዌስትሃምን ሲገጥምና ሪያል ማድሪድን ሲገጥም አንድ አይነት ፕሪፓሬሽን ይኖራቸዋል ብዬ አላስብም ልክ እንደ ኢትዮጵያን አሰልጣኞች። ግን ደግሞ ምንድነው የሪያል ማድሪድ በጣም ዝቅተኛ አቋም ማሳየት ደግሞ በር ከፈች ሆነለት። ሪያል ማድሪድ በማዮርካ ጎል ሲስተናገድበት ተመልክተናል። ሬዮ ቫልካኖ ጎል ሲያስቆጥርበት ሲያሸንፈው ተመልክተናል። እና አላቬዝን ተቸግሮ ሲያሸንፍ ተመልክተናል። እና ከረንትሊ ያሉት የሁለቱ ክለቦች አቋም እኔ ለአርሰናል ነው የምሰጠው። በከረንት አቋም ኒድ ብትለኝ እና ማን ያልፋል ብትለኝ ከረንት አቋም ከሆነ አርሰናል ነው። እንደ ብራንድ ከሆነ ግን እንደ ታሪክ ከሆነ 15 የአውሮፓ ቻምፒየንስ ሊግ ዋንጫ ስላነሳ ኪሊያን ምባፔ አለው፣ ቤሊንግሃም አለው፣ ቪኒሲየስ ጁኒየር የሪያል ማድሪድ ተጫዋች ነው ብለን ካሰብን ተሳስተናል ብዬ አስባለሁ። እንደ ብራንድ ሪያል ማድሪድ፣ እንደ ውጤትና እንደ ወቅታዊ ሁኔታ ደግሞ አርሰናል አርሰናል በአውሮፓ ቻምፒየንስ ሊግ እና በፕሪሚየር ሊጉ ያለው መልክ የተለያየ ነው አሉላ። በፕሪሚየር ሊጉም እንግዲህ አንድ ሙሉ ዲፓርትመንቱ የፊት ዲፓርትመንቱ ተመቶበት ዘንድሮ በዚህ አጋጣሚ በ3 ጨዋታዎች የተሸነፈ በጣም የሚያስመሰግነው ነው። ሚኬል አርቴታ እየጠጋገነ ቡድኑን ቀደም ቢያንስ ቻለው መድገም ካልሆነብኝ ሚኬል መሬኖን በ9 ቁጥር አጥቂነት በማሰለፍ ኔይታን ንዋኔሪን ገና የ18 ዓመት ታዳጊዎችን በማሰለፍ ማይልስ ሉዊስ ስኬሊን በቸገረ ጊዜ እንግዲህ እያሰለፈ ይሄን ቡድን እዚህ አድርሶታል። አቬሬጅ ቡድን ይዞ የፊት ዲፓርትመንቱ ቶታሊ ተመቶበት የአማካይ ስፍራውም እንዲሁም ማርቲን ኦዲጋርድ ተጎድቶ ከተመለሰ በኋላ ወደ ፊትነስ ለመመለስ ወደ ቀደም አቋሙ ለመመለስ እየተቸገረ ባለበት ጊዜ ይሄን ቡድን ይዞ እስካሁን ሁለተኛ ደረጃ ላይ እንዲቀመጥ አድርጓል። በመጨረሻ ጨዋታዎች አቻ የወጣባቸው ጨዋታዎች ምናልባት ትኩረታቸውን ለዚህ ለአውሮፓ ቻምፒየንስ ሊግ ጨዋታ አድርገው ሆነ ብለው አቅደው ያደረጉትም ይመስለኛል። አዎ መዘናጋቶች ለምሳሌ ልክ ነው ከዊሊያም ሳሊባ ጋር በተገናኘ ዊሊያም ሳሊባ ስዊቾን መሆን ነበረበት አይደለ? እንደዚህ አይነት ቦታ ላይ የቢልድ አፕ ችግር ነው። ቢልድ አፕ ሲያደርጉ ከዛው አስጀምሮ ከዛም በኋላ በሚል ነበረ፣ ግን ሮንግ ቢልድ አፕ ነበረ። ስዊች ኦን መሆን ነበረበት፣ ያንን አላደረገም። ዙሪያውን መቃኘት ቶሎ ነበረበት። ፈጣን ተጫዋቾች ቪኒሲየስ ጁኒየር እና ክሊያን ምባፔ ካጠገቡ ነበሩ፣ እድሉን ተጠቅሟል። እነዚህ አይነት ነገሮች አርሰናል ላይ ተመልክተናል። አለርትም ሊሆን ይችላል ሌሎች ጨዋታዎች ለምሳሌ በፉልሃሙ ጨዋታ ራያን ሴሶኞን መጨረሻ ላይ ኳስ ይዞ ሄዶ 2-1 ያለቀውን ጨዋታ ከዛም በኋላ እንዲሁ ባለፈው ሳምንት ባደረጉት ጨዋታ አቻ በተለያዩበት ጨዋታ በኤቨርተኑ ጨዋታ ተመሳሳይ ነገሮችን ስንመለከት ነበር። በብሬንትፎርዱ ጨዋታ መዘናጋት ነገር የሚመስል ነበር። ጎል ካስቆጠሩ በኋላ የተወሰነ መዘናጋት አይነት ነገር እንመለከታለን። አሁን ዋኑ ሲያስቆጠረው ጎል በማርቲን ኦዲጋርድና በዚንቼንኮ አለመግባባት በተፈጠረ ሜሳፕ ነው እንግዲህ ጎል የተቆጠረና በኤቨርተኑ ጨዋታ እኔ ያሰጣል ብዬ አላስብም። ጃካሪስን ማይልስ ሉዊስ ስኬሊ ሰርቶበታል። እሱን እንግዲህ ኦዲፍ ጆ ነው እንጂ እውነት ለመናገር ከሆነ ዳኛው ልክ ናቸው ብዬ አላስብም። በእኔ ምልከታ በጣም ስላይት የሆነ ንክኪ ነበረ። በዛ ደረጃ እንግዲህ ዋጋ የሚያስከፍል ቢሆን ኖሮ አርሰናል በተለይ ደግሞ ለፕሪሚየር ሊግ አንገት ለአንገት በ1 ነጥብ በ2 ነጥብ በ3 ነጥብ ልዩነት ልክ እንደ ባለፈው አመት እንደ ማንቸስተር ሲቲ ቢሆን ኖሮ አቧራ የሚያስነሳ ኢንሲደንት ይሆን ነበረ። ፒጄም ወይሉም ጣልቃ የሚገባበት ይመስለኝ ነበረ፣ ግን ብዙም ስላልተወራ። በነገራችን ላይ እኔ አንዳንዴ የእንግሊዝ ሚዲያዎችን ከተመለከትክ በተለይ አሉላ ለአርሰናል የሚሰጡት ሽፋንና ለማንቸስተር ዩናይትድ ለሌሎች ክለቦች የሚሰጡት ሽፋን እኩል ነው ብዬ አላስብም። ከዳኝነት ጋር በተያያዘ ያው ተደጋጋሚ ጥያቄ ስለሚነሳ ለምን መሰለህ ግን ትናንትና አሁን ጨዋታውን ስትመለከተው የፔናልቲ ጥያቄ ልክ አርሰናል ሲያገኝ ማንም አላስተዋለም። በቀጥታ ያስተላልፉ የነበሩ ኮሜንታተሮች ይሄን ነገር አላሉም። የአርሰናል ተጫዋቾች ቅሬታ አላቀረቡም። ግን በድንገት የቫር ዳኛ እኮ ማለት ኖቲስም አልተደረገም ነው ይሄን ያህል ማለት። አሁን የአርሰናል ተጫዋቾችም የተቃውሞ ድምጽ አላሰሙም። አሁን የቫር ዳኛው ኮሚኒኬት ሲያደርግ ድረስ ማንም ምንም አላለም። በዝምታ ውስጥ ነበር። ማንም ጨዋታውን ውጪ ራሱ የሚመለከት ደጋፊ ያልጥያቄ አላቀረበም። ኮሜንታተሮች ባየህበት ኮሜንታተር ነው ባየው ካሜራው የነበረ ግብ ጠባቂው ላይ ነው። አዎ ግን የሆነ መጋባባቶች ነበሩ፣ እዛው ልጆቹም ነበሩ ብዬ ነው እና የመጠየቅ ነገር የለም። እና ከዚያ አኳያ
አንተ መልከታው ምን ይመስላል? ከዳኝነት ጋር በተያያዘ የትላንትናው ጨዋታ እኔ የዚህን ያክል ይሄ ትሬቲኒንግ አይነት የምትለው አይደለም የሚያስፈራ ወይም ደግሞ ወደ ግብነት የመቀየር እድል ከፍ ያለ ነው የምትለው አይነት ኢንሲደንት አልነበረም በማሰጠት ደረጃ። እንደውም የክሊያን ምባፔ ኳሱን እንደሚይዘው ትንሽ የተቃረበ ቢሆን ኖሮ ከዛ ይልቅ ያኛው የሚያሰጥ ይመስለኝ ነበር። የክሊያን ምባፔ እንትን ያደረገበት ማለት ነው ኢምፔድ ያደረገበት ዴክላን ራይስ እርሱ የሚያሰጥ ይመስል ነበር። ነገር ግን የኦፍሳይድ ጥያቄም ነበረበት። ሲቀጥል ደግሞ ኦልሞስት ኳሱ አልፈዋል። ትሬቲኒንግ የምትለው ወይም ደግሞ የኮንቨርዥን እድሉ ከፍ ያለ ነው የማትለው አይነት ኢንሲደንት በመሆኑ በቫር ተሽሯል። ኦልሞስት 6 ደቂቃ ገደማ ነው የፈጀ ያንንም ለማረጋገጥና ያው ከዳኛ ጋር በተያያዘ በተለይ በአውሮፓ ቻምፒየንስ ሊግ አለም ቢያነሱ ያለ በሊጉ አርሰናል ብዙ ጥያቄዎችን ያነሳል አይደል? በተለይ ባለፈው አመት ከዌስትሃም ጋር በነበረው በቪላ ከኒውካስል ጋር በነበረውና በሌሎችም ጨዋታዎች ተመሳሳይ በኋላም ፒጂኤም ወይሉ ይቅርታ የጠየቀባቸው ሁነቶች ስለነበሩ ነው አሉላ። ከዛ በመነሳት ነው በዚህ አጋጣሚ ከአርሰናል ጋር በተያያዘ እንግሊዝ ሚዲያዎች ተገቢውን ሽፋን አይሰጡም ይባል አርሰን ቬንገር ላይ ቂም ይዘዋል ይባላል። እንደገቡ በርከት ያሉ ተጫዋቾችን ወዲያውኑ አሰናብቷል የሚባል ነገር ይነሳል በተደጋጋሚ ጊዜና እንግሊዛውያን ተጫዋቾችን አሰናብቶ እነ ማርቲን ኪዊ፣ አንቶኒ አዳምስ፣ ያን ራይት በርግጥ ያው እየጨረሱ የወጡ ናቸውና ሌሎችም ተጫዋቾችን 96 ላይ እንደገባ በአጭር ጊዜ ውስጥ አሰናብቶ በፈረንሳይያን ተጫዋቾች ቡድኑን አጥለቅልቆታል። በዛም ደግሞ የእንግሊዝ ሚዲያዎች ቂም ይዘውበታል የሚል ሀሳብ ይነሳል። በነገራችን ላይ ትናንትና ከጨዋታው በኋላ ሲቢኤስ ስፖርት ላይ የሚተነትኑት እና ማይካ ሪቻርድስ፣ ጂሚ ካራገር፣ ኬት አብዱና የቀድሞ አርሰናል ተጫዋች ቴሪ ሄንሪ ዴቪድ ቤካምን ከሚያሚ አስገብተውት ነበረ በቀጥታና ለማን ነው ድጋፍ ለማን ነው? ዴቪድ ቤካም እንግዲህ ለፓሪስ ሴን ጀርመን ተጫውቷል። በመጨረሻ ላይ ከማንቸስተር ዩናይትድ ከወጣም እንግዲህ በሪያል ማድሪድ ቤት ተጫውቷልና ለማን ነበረ ድጋፍ ሲባል እኔ ምንም ይሁን ምን እስከ መጨረሻም ቢሆን የእንግሊዝ ቡድኖች ሲያሸንፉ ደስ ይለኛል የሚል ሀሳቡን ሲሰጥ ነበርና የእንግሊዝ ሚዲያዎች ደግሞ አይደራደሩም። አንተም ከዚህ በፊት ታነሳ ነበር አይደለ? አምና ፒክ አድርገው የዶርትመንድ ተጫዋችንና የሪያል ማድሪድን ተጫዋች ፒክ አድርገው ጁድ ቤሊንግሃምና ማንን ነበር ሳንቾን ሲያነጻጽሩ እንደነበረ የእንግሊዝ ሚዲያዎች በአውሮፓ ቻምፒየንስ ሊግ ከቢገሩ ፒክቸር ይልቅ ፐርሰናሊ ወርደው በሁለቱ መካከል ንጽጽር ሲሰሩ እንደነበር ሳነሳ ነበርና አንዳንዴ ሚዲያዎች የሚዲያ ኤቲክስን አለመጠበቅ ነው የሚባል እንደዛ አይነት ነገር ፌቨር የማድረግ አንደኛውን ፌቨር የማድረግ ሌላኛውን ደግሞ ገለል የማድረግ ነገሮች ይታያሉ። ለማንኛውም ካለንሳ ተቋይ እዚህ ጋር እናቁ። በጣም ጥሩ። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታዎችን ያስመለከቱ ሀሳቦችን አንስተናል። በተለይ በበርናቡ የተከናወነውን የሪያል ማድሪድና የአርሰናል መርሃ ግብር በተመለከተ ሰፋ ያሉ ሀሳቦችን በድህረ ጨዋታም በቅድመ ጨዋታም ለአድማጭ ተመልካች አድርሰናል። የዕለተ ሐሙስ የኤንቢሲ ስፖርት ዳሰሳ ፕሮግራማችን እዚህ ላይ ያበቃል። አሉላ ፍሬውና ይበልጣል ሰውነት ከመላው ስቱዲዮ የስርጭት ባለሙያዎች ጋር ቆይታችን እዚህ ላይ ያብቃ።